ቁርአን ያላ ቃል ነው ብለህ ታምናለህ? በጣም ያላ ኦኬ፣ ያላ ቃል ነው። ቁርአን ፍጡር ነው ብለህ ታምናለህ? ያኔ ቁርአን ፍጡር ነው ፈጣሪም ነው ፍጡር ነው የተገለጠ ነገር የለም። ኤኒዌይስ ፍጡር አይደለም ይላል ሱናን አቢ ዳውድ 4737 ላይ ፍጡር አይደለም ይላል። እዛ ውስጥ እንዲቴል አልገባም። ትንሽ ናውሌጅ እንትኑ ክሉን ካገኘኸው ይበቃናል። አላህ ቃል እንዳለው አምናሃል። ቃሉ ከጊዜ በኋላ የመጣ ነው ወይንስ ልክ እንደ እጁ እንደ አካሉ ባህሪው አብሮት ያለ ነው? ለባህሪው ነው እንጂ ባህሪው ነው አላህ ባሪያት ነው። ጎበዝ። እኛ ልጅ ስንል ሎክ በደንብ አስተውል። ልጅ ስንል እንደ ሰውኛ እንደዚህ ተረግዞ ከጊዜ በኋላ የመጣ እያልን ሳይሆን የአብ ቃል የባህሪ ቃሉን ነው ልጅ ብለን የምንጠራው። ለምሳሌ አንተ ቁርአን የምትለው ቁርአን እናንተ ጋር ሲመጣ ምን አልክ? ያላህን ቃል ቁርአን ብለህ ጠራኸው። ወደ አንተ ጋር ሲመጣ ቁርአን ያላህን ቃል ያላህን ቃል ቁርአን ሲሆን ቁርአን ብለህ ጠራኸው። ክርስቶስ በስጋ ሲገለጥ ክርስቶስ ተባለ። የአብ የባህሪ ቃሉ ምን ብለን እንጠራዋለን እኛ? የአብ የባህሪ ቃል በስጋ ሲገለጥ ኢየሱስ ክርስቶስ ብለን እንጠራዋለን። ልጅ የአብ ልጅ ስንል ወልድ ስንል ደግሞ አካላዊ ቃል ነው። ያ ቃል ደግሞ አካላዊ ነው። ዝሩ አይደለም፣ ብትን አይደለም፣ አካላዊ ነው። ስለዚህ ልጅ ምንለው ከሱ የወጣ ከሱ የሚወጣ ነውና ልጅ ብለን እንጠራለን። እንደዚህ ከጊዜ በኋላ የመጣ የዘመን መቀዳደም የቦታ መለያየት ምናምን እንደዛ አይደለም። ኤኒዌይስ የተወሰነ አግኝተዋል። ትንሽ አሁን ይሻላል። እና አሁን ልጅ አሁን የምናምነው እንኳን ብናምነው እንኳን በልጅ ጥያቄ ካለው ሜይ ቢ በኋላ አስተናግዳለሁ። አሁን እንደገባ ገብቶኛል። ስለዚህ አንተ ቁርአንን ለምሳሌ ቃል ያላ ቃል ነበረ። ያላ ቃል ግን ምን ሆነ? ከጊዜ በኋላ ለሙሐመድ ሲመጣ በነብዩ አማካኝነት ብለህ ታምናለህ። እሱ ወረቀት ላይ ሰፍሮ ያ ቁርአን ብለህ ትቀራዋለህ። ያ ደግሞ ያላ ቃል ነው ብለህ ታምናለህ። ያ ወረቀቱ ሜይ ቢ ከጊዜ በኋላ ነው የተጻፈውም በጊዜ በኋላ ነው። ነገር ግን ያላህን ቃል ይዟልና ፍጡርም አይደለም ፍጡር አትለው ያላህን ቃል ዘላለማዊ ስለሆነ። እኛ ደግሞ የአካላዊ ቃል ኖሮ ሁሉም ፈጥሮ ሁሉን አስገኝቶ በስጋ ተገለጠ። ያ በስጋ የተገለጠው ማን ነው ብለን እንጠራዋለን? ክርስቶስ ብለን እንጠራዋለን። ስግው ቃል ብለን እንጠራዋለን። ስለዚህ ቃል ስንል የአብ ልጅ ብለን ብንጠራ ማተር አያደርግም። ልጅ ስትባል ልክ እንደ ሚስትና እንደዚህ እንደሚወለደው ምናምን አታስብ። ከሱ የሚወጣ ከሱ የተገኘ አካላዊ ቃል ነው። ስለዚህ ልጁ ነው ብለን ደግሞ እንጠራዋለን። አንተ ቁርአን ስትለው አልከፋህም። ያለህን ቃል እኛ ታዲያ ልጁ ብንል ለምን ይከፋል? ቃሉ ነው፣ ከሱ የሚወጣ ከሱ የተገኘ ነው፣ ፈጣሪ ነው። አንተ ቁርአንም ያላህ ባህሪ ነው ብለህ ታምናለህ። እኛ ደግሞ ክርስቶስን ምን ብለን እናምናለን? የአብ የባህሪ ልጁ ነው ብለን እናምናለን። ቃል የአብ የባህሪ ልጁ ነው፣ ከሱ የተካከለ ከሱ የተመሳሰለ ሁሉን የፈጠረ ሁሉን ያስገኘ ቃሉ ነው ብለን እናምናለን። ብዙም እንትን የሚል አይደለም። ኤኒዌይስ ወደ ቶፒኩ መልሰውና ቀጥል ክርስቲያን። ይሄንኛውን ተውና ወደ ቶፒኩን መልሰው። ቀደም ልጠይቅ ነበረ የጥሩ ጸባይ ስላለ ብዙም ጥያቄ አያስፈልግም። እሺ፣ ለማንኛውም አመሰግናለን። ቴንኪው። እሺ፣ ኦኬ። ደጃል እስልምና የነቢያት ሃይማኖት አስተምሮ ነው ብለህ ታምናለህ? ነቢያቶች ስለ እስልምና ሰብከዋል ብለህ ታምናለህ? እኔ ነኝ የምትለው? አንተ። ኦኬ፣ እሺ። ስለ ደጃል አስተምረዋል ነቢያቶች? ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ቅድም እፎይም ብለዋል። ማንም ነቢያትን ብናገረው እንጂ ቢያስጠነቅቁት እንጂ ህዝባቸው አላለፈውም ይላል። ትክክል ነው። አስጠንቅቋሉ። ነቢዩ ደግሞ ተናግረዋል። የትኛው ነቢይ ነው ያስጠነቀቀው? ማንኛውም ነቢይ ብለዋል። ሁሉም ነቢይ። ኦኬ፣ እሺ። ማስረጃ አለ እንዴ? የነቢዩ ቃል ማስረጃ ነው። ሐዲስ እኮ ማስረጃ ነው። አይ ነቢዩ የተናገረው ነገር ልክ እንደሆነና እንዳልሆነ ማረጋገጥ የምትችለው የተናገረውን ነገር እውነት አድርጎ ማስረጃ ሲያቀርብ ነው። ለምሳሌ የትኛው ነቢይ ነው ስለ ደጃል ይመጣል አንድ አይን ነው ምናምን ብሎ የተናገረው? ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢ ሙሐመድ ናቸው። አይ ሌላ ከሙሐመድ ሌላ ሁሉም ነቢያቶች አስተምረዋል ብሎ ስለተናገረ ማለት ነው። ሁሉም ነቢያቶች እንደተናገሩ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተናግረዋል። መግባት ይችላል።
ምን መሰረት አድርጎ ነው መሐመድ የተናገረው? ከየት አምጥቶ ነው የተናገረው? ለምሳሌ ነቢያቶቹ ለምሳሌ በእስልምና 124 ሺህ ነቢያትና መልእክተኞች አሉ ተብሎ ይታሰባል። እና ከ124 ሺህ ውስጥ ከሙሐመድ ውጪ ማለትም ከ123999 ስለ ደጃል አንድ የተናገረ ነብይ አለ? ሁሉም ተናግሯሉ። እሳቸው ብለዋል። የእሳቸውን ቃል እስከማምን ድረስ እኮ የእሳቸውን ቃል እስከማምን ድረስ መቀበል ግዴታ እስከሆነ ድረስ ተናግሯሉ ብለዋል። ተናግሯሉ። ችግሩ ምን እንደሚሆን ኦኬ፣ ቃሲም ትቀጥላለህ። ቆይ ይሄም ችግሩ ምን እንደሚሆን ታውቃለህ? ስለዚህ እንትንህ ምን ይሆናል ማለት ነው? ሁሉም ተናግረዋል ትላለህ። አንድ ማስረጃ ግን ሊመጣ አይችልም። ማን ነው የሚሆነው? መሐመድ ብቻ ነው ማለት ነው። ሁሉም ተናግረዋል ብሎኛል፣ በቃ እሱ ብቻ ምናለው የሚለው ይሆናል። ለምሳሌ አንድ ሰው ሰንበዲ ተነስቶ አሁን ደምሳሽ እንደሚለው አሁን ማለት ነው ሁሉም ነቢያቶች መሐመድንም ጨምሮ ስለ እኔ ትንቢት ተናግረዋል ይላል። ማስረጃ ስትለው ግን አመጣም። ደምሳሽን አወቀው ፍቅር ሲዝም የጻፈው ሃይማኖት የመሰርቻለሁ የሚለው መጽሐፉ ላይ ግን ሁሉም መሐመድም ኢሳም ስለ እኔ ትንቢት ተናግረዋል፣ ሌሎቹም ስለ እኔ ተናግረዋል ይላል። አሁን ይህን ሰውዬ ቻሌንጅ የምታደርገው ምንድነው? ቦታ አለ መጽሐፍቶቻቸው ላይ አምጣ ስትለው ነው። መጽሐፍቶቹ ላይ ማምጣት ካልቻለ በቃ አይ በአንተ ሎጂክ በአንተ ፐርሚስ ከሆነ አይ እኔ ነብዬ መሐመድ ብሏል፣ ስለዚህ እሱ ባለኝ መሰረት ትክክል ነው ሁሉም ተናግረዋል ካል የደምሳሽ ተከታዮች እነሱና ከጊዜ በኋላ ምን ይላሉ? እኛም ደምሳሽ ነብያችን ብሎ ትክክል ነው ይለዋል። አስቸጋሪ ይሆናል። ነብዩ እኮ ከራሳቸው እንደማይናገሩ እኮ እየተናገሩ እኮ ነው። ቁርአንም ይናገራል። ያ ቁርአን ይናገራል። ነብዩ ከራሱ አይናገርም ያለውንም ደግሞ የነገረ መሐመድ ራሱ ነው አይደለ? መሐመድ ራሱ አይደለም እኮ ከራሱ አይናገርም ብሎ የነገረ ማን የነገረ? አላህ በቁርአኑ። አላህ ራሱ ነው ለሌሎቹ የነገረው ወይንስ መሐመድን የነገራችሁ? ያኔ በቁርአን ነው የተነገረ፣ በጅብሪል አማካኝነት ወደ መሐመድ ወረደ። ስለዚህ ጅብሪል ለመሐመድ ሲነግረው የሰማለ ወይንስ መሐመድ ሲነግራችሁ ነው የሰማችሁት? መሐመድ ሲነግረን። ቴንኪው። አየህ ትዋሻለህ ስትለው ጅብሪል ነገረኝ፣ አምላኬ ምን ብሎኛል፣ አንተ አትዋሽም ከራስህ አትናገርም ብሎኛል ብሎ ነገራችሁ። ከዛ አንተ እሱን ትይዝና መሐመድ ከራሱ አይናገርም አይዋሽም ወይ ከሆነ እንጂ ትላለህ። እኔ ስከሰኝ which means እና ያንን ነገረኝ መልአክ ልኮ እፎይ ከራሱ አንዳች አይናገርም ብሏል ብዬ ስልህ አንተ ከዛ እፎይ እኮ አይዋሽም ከራሱ አይናገርም ማስረጃ ስትባል የኔው መጽሐፍ ላይ ነው የተነገርኩህን ማለት ነው። እሺ አስቸጋሪ እና ነቢያቶች እኮ ሲጀመር ከራሳቸው የሚናገሩት ነገር የለም። ልክ ኢየሱስ ክርስቶስ ከራሴ አንዳች ነገር አላደርገውም እንዳለው ሁሉ የሚያደርጉትም ሁሉ ልዩነቱ የእናንተ ምንድነው? እሱ ከነቢያቶቹ ተጋጭቶ ነው የመጣው። ከነቢያቶቹ ተለያይቶ ነው የመጣው። አንደኛ ትንቢት አልተነገረለትም፣ ሌሎቹ ትንቢት ተነግሮላቸዋል። ነቢያቶቹ እሱ ትንቢት አልተነገረለትም። አንደኛ የነቢያትን አስተምሮ ጥሶ ነው የመጣው። ሁለተኛ ከነቢያት ኮሚኒቲ ውስጥ ወጥቶ ነው የመጣው ተቃራኒ። ሶስተኛ እያንዳንዱ ላይ የሚናገራቸው የሆነ ችግር ሲፈጠር አምላኬ እንዲያለኝ እያለ ይናገራል። ስለዚህ ምንም ቻሌንጅ ልታደርገው አትችልም። ይሄ የራሱ ነው የሚሆነው። የነቢያትን እንትን ጥሱ አንድም አልመጣም፣ እየተናገረ ነው። ጥሶ ለመጣ እኮ እየነገርኩህ እኮ ነው። ቅድም እኮ አሳየው እኮ ቻሌንጅ ያላደረግኩ እኮ እንትን አልበል ብዬ ነው። ነቢያቶች ለምሳሌ አምላካቸውን አባታችን ብለው ይጠራሉ። መሐመድ ግን ይህንን ጥሶ ነው የመጣው። ሁሉንም ነቢያቶች ሕዝቅኤል ብትል፣ ሰለሞን ብትል፣ ዳዊት ብትል፣ ሰለሞን ብትል፣ ሙሴ ብትል፣ ሐዋርያትን ብትል እንዳለ ጥሶ ነው የመጣው። ይህን አስተምሮ ክዶ ነው የመጣው እና አባቴ ብሎ ለምን አላስተማርም ነው የካደው? አንድ አምላክ ነው የተፈለገ። አንድ ቁርአን የመጣው ራሱ ይሄንን ሊቃወም ነው። ቁርአን ራሱ እነኝህ ነቢያቶች እንዳለ እየተቃወመ ነው። እየተቃወመ ከሆነ which ከነቢያቶቹ ጋር ተጋጨ ማለት ነው። ሆሴ፣ ሰለሞን፣ ዳዊት፣ ሙሴ፣ ኢሳያስ ላይ ሐዋርያቶቹ በሞላ የተናገሩትን ይሄንን ቃል እንዳለ እሱ ጣሰው ማለት ነው። የመጀመሪያ ትልቅ ዶግማ አባት የምትለው አንቋሎ ስለ አንድ አምላክ ነው የተቃረነው እና በቁርአን እኮ ምንም የተቃረነ ሁሉም 25 ነቢያት ተጠቅሷሉ።
ከ25ቱ ጋር የሚቃረን አስተምሮታቸው የሚቃረን አንድም የለም። እንዲሁም በጣም እየነገርኩህ እኮ ተስማሚ ነው። የሚረገፍ አንተ እኮ ነው አይቃረንም እያልከኝ እኮ ነው። ፊት እኮ አቅርቤልህ እኮ የሚቃወም የለም ትለኛለህ። ከሙሴ ጋር ተቃርኗል፣ ከዳዊት ጋር ተቃርኗል፣ ከሰለሞን ጋር ተቃርኗል፣ ከኢሳያስ ጋር ተቃርኗል፣ ከሆሴ ጋር ተቃርኗል እያልኩ አይቃረንም እያልከኝ ነው። ከሐዋርያት ጋር በሙሉ ከነሱ ጋር ተጋጭቷል እያልኩ አይቃረንም እያልከኝ እኮ የሚቃረነው አንተ እያልከኝ ያለ ከቁርአኑንና መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ነው። ቁርአን ደግሞ በመጽሐፍ ቅዱስ አይመራም። ቁርአን በቁርአን ነው እንጂ በመጽሐፍ ቅዱስ አይደለም። ከቁርአን ውስጥ አንድም ነቢያት አልተጋጨም። ስለ አንድ አምላክ ብቻ ነው ያስተማሩት ሁላቸውም። መልካም እሺ፣ በቃ ያው ሙሳን እስቲ ክፈትና ሙሳ አምላካችን ሚስት ሳይኖረው ልጅ የለውም ያለበትን ቦታ አሳየኝ እስቲ፣ እንደዛ ብሎ ያስተማረበትን። እንዴ ይሄ እኮ ምንም አይደለም። አምላካችን ልጅ ነብዩም እኮ አላሉም። ሲጀመር ይሄንን ነገር አላሉም። ቁርአን ነው ያለው። ሱራ 6 የአምላክ ነው ብሏል። ሱራ 601 ላይ ለእርሱ ሚስት ሳይኖረው ልጅ እንዴት ይኖረዋል ብሎ ተናግሯል። ጊዜ እኮ እንደዚህ ያለ ፍልስፍና እኮ የለም። አምላክ ልጅ ያለ ምናምን እንደዚህ ያለ እንትን እኮ የለም ብለዋል። አይ በቃ አሁን ይብቃ። ሙሴ አስተምሯል እያልኩ እኮ ነው። ሙሴ አስተምሯል እያልኩ እየተከራከርከኝ ነው። ኤኒዌይስ ቃሲም እንኳን ደህና መጣ። ወደ ቶፒኩ ፓራፍሬዝ አድርገው ክርስቲያን። እንኳንም ደህና ቆያችሁ። እሺ እፎይ ሰላም ነው። ኦኬ ቃሲም ሰላም ነው። እንኳን ደህና መጣ። አላህ አልሐምዱሊላህ። ስለምን ነበር ስታወራ ነበረው? እንኳን ደህና መጣ። ስለ ደጃል ነበር እያወራን የነበረው። ደጃል ከአላህ የሚለየው በምንድን ነው ቃሲም? ከአላህ የሚለየው አላህ በምንድን ነው የሚለየው? ኦኬ አላህ ማለት ፈጣሪ ማለት ነው። ሲጀመር አላህ እና ደጃል የሚገናኙበት የለም። አላህ ፍጥረታትን በሙሉ ያስገኘ የሆነ አምላክ ነው። ይህም ደግሞ በቁርአን የተወሳ ወይም የተነገረ እንትን ነው። የቁርአን አንቀጽ አለ። በነቢ ሙሐመድ ዘመን የተወሰኑ ሰዎች ነበሩ መካ አካባቢ። በጣም የዛን ጣዖት ከሚያመልኩ ሰዎች መካከል ዋናው አላህ ስንት አይን ያለው? አላህ ስንት አይን ያለው? ቆይ ልጨርስልህ። ጠይቃኛል፣ ልጨርስልህ። እንገባለን። እሱ ጥያቄ አድርስ አድርገው። እኔ በመሐመድ ጊዜ ስለነበሩ ሰዎች የጠየቁት እኮ የደጃልና የአላህን ልዩነት ጠይቃኛል አይደል? ኖርማል ሊመልስልኝ እና አላህ ስንት አይን ያለው ወይንት ውስጥ እንገባለን። ችግር ነው። ኖርማል ችግር ነው። ሰጣለሁ እኔ ጊዜ መልስ ላስቀምጥ። የሚለያዩበትን ነው የምትመልስልኝ፣ ግን የሚለያዩበት ነው አምላካችን ማለት ፈጣሪ ነው። በነቢዩ ሙሐመድ ዘመን የተወሰኑ ሰዎች ነበሩ ጣዖት አምላኪዎች። የዛኔ መጡ ነቢዩ ሙሐመድን ጠይቋቸው፣ ያ ሙሐመድ ሲፍ ለና ረበከ አለዚ በዐሰክ፣ አንተ ሙሐመድ አንተን ወደ ህዝቦች ዘንድ የላከን የአምላኬን ባህሪ ግለጽልን ብሎ ጠየቁት። ሲጠይቁት አምላካችን አላህ በቅዱስ ቁርአን ሱረቱል ኢኽላስ ወይም ደግሞ ቁል ሁወላሁ አሐድ ብለን የሚንቀራትን ሱራ አወረደላቸው። ቁል አንተ ሙሐመድ ብለህ በላቸው ሁወላህ። ሱረቱል ኢኽላስ ላይ የጠየቁት አንዴ ሱረቱል ኢኽላስ ላይ የጠየቁት ባህሪውን ነው የጠየቁት ወይስ አላህ ከምንድን ነው የተሰራው ብለው ነው የጠየቁት? አይደለም፣ አንተ የምታመልከውን ጌታ ባህሪ ንገረን ምን እንደሆነና ምን እንደሆነ። ሱረቱል ኢኽላስ ላይ የጠየቁት ምንድነው? አላህ የተሰራው ከምንድን ነው? ከእንጨት ነው፣ ከወርቅ ነው፣ ከብር ነው ብለው የተሰራበትን ነው እንጂ የጠየቁት የአላህን ባህሪ አይደለም የጠየቁት። አላህ የተሰራው ከእንጨት ነው፣ ከብር ነው ወይስ ከወርቅ ብለው የጠየቁት? አይደለም፣ ከእንጨት ነው ወይ ከወርቅ ነው የሚል ነገር ታሳኛለህ? አሳያለሁ። አንተ ግን ባህሪውን ነው የሚል ማስረጃ መጀመሪያ እንደዚህ ነው ብሎ የጠየቁበትን ታሳኛለህ? እንደዚህ ነው ብሎ የጠየቁበት እሺ፣ አሳይኝ። እሺ ባሳይስ አሳይኝ። ኦኬ ሙሐመድ ሐሰተኛ ነው ትላለህ? አታሳይኝ። እንደዚህ የሚል ነገር ከወርቅ ነው ከወርቅ አይ ኖ እኔ እንደማይል ስለማውቅ ነው። ከወርቅ ነው ወይስ ከጣውላ ነው ወይስ ከምንድን ነው የተሰራው ብሎ ጠይቆታሉ የሚል ነገር እስላማዊ መጽሐፍ የለም። እርግጠኛ ነኝ። ከትክክለኛው መጽሐፍ ካሳያችሁኝ አምጡት።
እናየዋለን። ቢያሳየስ እንዴ ምን ካሳየቅ ኢመነው ልትለኝ ነው? እያስገደድከኝ ነው? አንተ እኮ ያለብህ ነፃ እውቀትን አካፍለ ማለፍ ብቻ ነው። መቀበል አለመቀበል የኔ ፋንታ ነው። እሺ አስባቡን ክፈተው። እሺ አንተ ራስ አስባቡን ክፈተው፣ የወረደበትን አስባብ። ያውኑ አንተ ያልከው ከወርቅ ነው ወይስ ከጣውላ ነው የሚል ነገር ታሳይኛለህ? እስላም መጽሐፍ ሰዎች የጠየቁት እኮ ክፈተው እያልኩ እኮ ነው። አንተን ራሱ ላሳየህ። ይኸውልህ እኔ ያልኩህን አልሰማኝማ። ቢሰሙኝማ ሊያስረዳችሁ ነበር እኮ። ኖርማል ጥያቄ ጠይቃችሁ ረዳችሁ ነበር። እናንተ ደግሞ እንደዛ አይደለም ከጣውላ ነው ወይ አስባበ ነዙሉ ሱረቱል ኢኽላስ የወረደበት ነው። ኪታቡ መጽሐፉ ስሙ ምንድን ነው? አስባበ ነዙሉ አልባይ አልዋሂድ። እስኪ አሳይን ጀርባውን። ይሄው አስባበ ነዙሉ ታውቃለህ? አረ ጀርባውን አሳይን። ጀርባውን መጽሐፉ ምን እንደሆነ አስባበ ነዙሉ ያልኩት አስባበ ነዙሉ አለህ አንተ ቃሲም? ይኸውልህ ወንድሜ አንዴ አስባበ ነዙሉ አለህ አንተ አለህ የለህም? መጽሐፉ ምንድን ነው? አስባበ ነዙሉ አለህ ወይ? ለመጽሐፉ ጀርባ የለውም? አስባበ ነዙሉ ወይ ለመጽሐፉ ጀርባ የለውም? አልዋሂድ ኦኬ፣ ለመጽሐፉ ጀርባ የለውም? አንዴ ወንድማችን ተረጋጋ። አንዴ ጀርባውን ፈልገዋለኝ። ኦኬ እንደዛ ከሆነ ጀርባው ይሰጣል። ይነበብልህ። ተረጋጋ። ቆይ ከመነበቡ መጽሐፉን ቼክ ላድርገው። መጽሐፉንማ ካለህማ እናተ ጎን የሆነና ቼክ ላድርገው እያለ ነው። ና አልዋሂድን ክፈተው። ጀርባውን ልየው። አልዋሂድን ክፈተው። አልዋሂድ ሌላ የለውም። አስባብ አንድ ነው ያለው። ጀርባ ይለኛል። መልኩን ነው የፈለከው። አልዋሂድ አንድ ነው ያለው። አስባብ ይጻፈው። ስለዚህ ክፈተው። ከኔ ነው ያወራ ያለው። መጽሐፉ ጀርባ እስከሳ ክፈተው። መጽሐፉን ጀርባ እኮ ልለየው እያልክ ስለሆነ ካሜራ ኢንቫይት ላድርግሽና የቱና የቱን ለመለየት ተቸግረ ነው። እስኪ አሳየን። አንዴ ካሜራውን ክፈተው። እኔን ነው ያ ከኔ ነው ያ የትኛው ካሜራ ነው የከፍተው? ቪዲዮውን ክፈተው። አይከፍትልኝማ። እኔስ ማይከፍትልህ ከሆነ እኔ ቪዲዮ እንትኑን ላሳይ እችላለሁ። አንተ ያመጣው መጽሐፍ ለምን አታሳይኝም? እፎይ ያውላ ይሄንን ኪታብ ካለ ክፈተው። ምን የሚል ነው? ከጎኔ ተቀምጠዋል እኮ አስባበል ነዙል አልዋሂድ የት አለ? አረብኛ ውስጥ ክፈተዋ። የለህም እኮ እየከፈትክ አይደለም ወንድማችን። እንደ ስቱፒድ ና ክርስቲያን አንጎ ከጎኔ ቁጭ ያደረኩ እንዲህ የሚል ላደርግህ ነው። እኔስ ክርስቲያን አንጎ ኦኬ እሺ። ሱረቱል ኢኽላስ ከ1 እስከ 4 የወረደበት ምክንያት ማለት ነው። አስባበ ነዙሉ አረብኛው ነው። ከፈለክ መጽሐፉ ላይ ስላለኝ ነው። ያው መጽሐፉ ይታያል። መጽሐፉ አለኝ፣ አረብኛውም አለኝ፣ እንግሊዝኛውም አለኝ። አደንግጥ፣ አቸኩል፣ ለመዋረድ አቸኩል። ያ ኦኬ ላንብብለትና ቃታዳህ Al-Dahak and Muqatil said, a group of Jewish people went to the prophet. አይሁዳውያን ወደ ሙሐመድ መጡ ይላል። ከዛ በኋላ and said to him, describe to us your Lord. ጌታን አብራራልን ወይም ደግሞ ግለጽልን። for he is revealed his description in Torah. በቶራ ላይ የተገለጸውን ማለት ነው ብለው ይጠይቁታል። ይህ መጽሐፍ አይመለከተኝም እኮ። አንዴ የሚታርግ አትረበሽ። ክፈት ስትባል አከፍትም። ምን እናድርግ? ጤነኛም የለም እንደ ሰውየው። መጽሐፉን አሳየው። ክፈት አልኩ። መጽሐፉ ከፈለክ ዋለኝ እኔ ፒዲኤፉንም ከፍትልሃለሁ ከፈለክ። ይታያል። ተረጋጋ፣ አደንግጥ፣ ተረጋጋ። ቀጥል ክርስቲያን። ተረበሽ ይሉታል።
ምን ይሉታል? ቴላስ ዋት ኢዝ ሂ ሜድ ኦፍ ከምንድን ነው የተሰራው ንገረን፣ በቶራ ላይ የተገለጸው አላ ይሉታል። ኤንድ ቱ ዊች ስፒሺስ ዳዝ ሂ ቢሎንግስ። ይህ መጽሐፍ አላምንበት። አንድ የሚዩት አድርግ እስኪ በእናትህ አትመንበት አንተ። መካድ እኮ መብት ነው ወንድማችን። ስማ መጽሐፉን በጣም ፓኒክ እየሆናችሁ ነው ሙስሊሞች ሲወጣላችሁ ማለት ነው። እኛ ለተናገርናት ነገር አንዲት ያለ መረጃ ነው። መጽሐፉን አሳዩና ፕሊስ ተረጋጉ፣ ተረጋጉ፣ ቆይ ተረጋጉ። ያ ቴላስ ዋት ኢዝ ሂ ሜድ ኦፍ ከምንድን ነው የተሰራው? ኤንድ ቱ ዊች ስፔሻል አረቃ ሲማ እንደሚታር ወደዛ ሄድ ኮባራስ ቴላስ ዋት ኢዝ ሂ ሜድ ኦፍ ከምንድን ነው የተሰራው? ኤንድ ቱ ዊች ስፒሺስ ዳዝ ሂ ቢሎንግስ ቱ ከምን ዝርያዎች ነው የሚመደበው? ኢዝ ሂ ሜድ ኦፍ ጎልድ ኮፐር ኤንድ ሲልቨር የተሰራው ከወርቅ ከመዳብ ወይም ከብር ነው? ዳዝ ሂ ኢት ኤንድ ድሪንክ ይበላል ይጠጣልን ብለው ጠየቁት። ስለዚህ አላህ ከምንድን ነው የተሰራው? ከወርቅ ነው ከብር ነው ወይስ ደግሞ ከመዳብ ብለው ነው የጠየቁት ማለት ነው። ስለዚህ ሱረቱል ኢኽላስ ወይም ደግሞ 112ኛው አንቀጽ ማለት ነው የወረደበት ምክንያት በምንድን ነው? አይሁዶች መጥተው በቶራ ላይ የተገለጸው አላህ የተሰራው ከምንድን ነው? ከወርቅ ነው ከብር ነው ወይስ ከመዳብ ብለው ከምን እንደተሰራ ሲጠይቁት አላህ አልወለደም አልተወለደም ለእሱ አምሳያ የለውም ልጅም ምናምን የሚል አንቀጽ መሐመድ ጅብሪል አመጣልኝ ብሎ ነገራቸው ማለት ነው። በዛ ምክንያት ወረደ እንጂ አላህ ባህሪውን የሚል አልጠየቁትም ሲጀመር አይሁዶች ማለት ነው። ስለዚህ አላህ ከብር ነው ከወርቅ ነው ወይስ ከመዳብ ነው የተሰራው የሚል ነው የወረደው። ኦኬ ፔጁን ከፈለጉ ፔጅ ስንት ላይ ይገኛል መሰለ? 180 ነው 168 ላይ ይገኛል። ስክሪንሻት አድርጌ ልላክልህ ክርስቲያን ታሳያቸዋለህ። ያ ይቻላል። ኦኬ ፔጅ 168 ይሄ ግልጽ ስለሆነ ኦኬ 168 ልላክልህ አለ መጽሐፉ። እስኪ ላክልኝ ይኖረኛል እኔ ጋ ግን ብዙ መጽሐፍ ስለሆነ ፓኒክ አደረጉ ራሱ ጠይቀው ማለት ነው። ኤኒዌይስ ቶፒካችን ሽፍት ተደርገውናል። ወደ ቶፒካችን መልሰው አትሳፈቱ። እኛ ጋር መረጃ እናወራም ወገኖቼ። ያለ መረጃ የሚወራበት ቤት አይደለም። ና ኦኬ አንዴ ይሄ መጽሐፍ ታውቁታላችሁ ሁላችሁም። እሱ ራሱ ይጠቅመዋል፣ ይጠቅሰዋል። አልዋሂዲን ይጠቅሰዋል ደጋግሞ። ማን ነው አልዋሂዲ ማለት? ይሄ መጽሐፍ አብዛኛዎቹ ያብራራው ቁርአን በአማርኛ ማለት ነው። የአማርኛው ቁርአን ከአልዋሂዲ ተፍሲር ከዚህ እየወሰደ ነው እንዳለ ያብራራው። ቀደም ልህ እያልኩኝ አላስፈላጊ ነው ብዬ ነው የተውኩት ልጁ ስለማያውቀው። አሳያቸው አንድ ሁለት ሪፈረንስ የወሰደበትን ከአልዋሂዲ ያሳያቸውና አለፈው። አረ ምንም ይሄንን የቁርአን አንቀጽ ሱረቱል ኢኽላስ የተናገረበትን ይሄው ሱረቱል ኢኽላስ የፍጹምነት ምዕራፍ ወይም ደግሞ ሱረቱል አንዴ ሚውት አርግ አሊ ሲራጅ ዝም ብለህ ምንድን ነው ግን አላማህ አንተ ኢፎይ አሊ ሲራጅ አንዴ ሚውት እስኪ ወንድማችን አንዴ ይሄንን ሱረቱል ኢኽላስ አሁን በእንግሊዝኛ የከፈትኩላችሁ በአማርኛው ሼክ መሐመድ ዘይኔ አልኻሊል የተናገሩትን እንገራችሁ። መልእክተኛ ሙሐመድ ሆይ እርሱ አላህ አንድ ብቻ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱ አንድ ማምሳያ የለውም በል። ይህ ምዕራፍ የወረደበት ምክንያትን በተመለከተ ሁለት ዘገባዎች የተዘገበ ሲሆን የተወሰኑ ሙሽሪኮች ወደ ነብዩ መጥተው ሙሐመድ ሆይ አላህ መልአክን ከብርሃን፣ አደምን ከጭቃ፣ ኢብሊስን ከእሳት፣ ሰማይን ከጭስና ምድርን ከውሃ አፈር ፈጠረ። እስቲ ጌታን ከምን እንደተፈጠረ ግለጥልን። ከምድር ነው የተሰራው? ከአፈር ማለት ነው። ከአፈር ነው የተሰራው ከወርቅ ወይስ ከብር ወይስ ከነሐስ ብለው ይጠይቁታል። ይበላል ወይስ ይጠጣል ብለው በመጠየቃቸው ነው የወረደው። ዋሂዲ፣ ሱዩጢ፣ አህመድና ቲርሚዚ ይህን አንቀጽ በተመለከተ ዘግበዋል ብሎ ይናገራል። ማን ነው መጽሐፉ? እንዴ ላሳያችሁ ካላወቃችሁት። ይሄ መጽሐፍ ማለት ነው የታላቁ የቁርአን መልእክቶች አማርኛ ትርጉም ሼክ መሐመድ ዘይኔ አልኻሊል። እንግዲህ እስልምና ጭንቅላት ያለ መረጃ ነው። እንግዲህ አላህ ጭንቅላት የለውም፣ ኦዲየንሱም ጭንቅላት ከሌለው ችግር ነው። ተመልካቹም ጭንቅላት ከሌለው አላህ ጭንቅላት እንደሌለው ኦልሬዲ ያውቃናል። ተመልካቹም እንደዛ ከሆነ አስቸጋሪ ነው።
አላህ ከብር ነው ከወርቅ ነው ከአፈር ነው ከእንጨት ነው የተሰራው ሲሉት ምን ብሎ ምን ላይ ሰጣቸው? አላህ እሱ አንዱ ነው አላቸው። የተጠየቀው ምንድን ነው? አላህ የተሰራው ከምንድን ነው? ከወርቅ ከብር ወይንስ ከድንጋይ ብለው ሲሉት አላህ አንዱ ነው። ምን ጥያቄና መልስ እኮ እዛና እዛ ሙሐመድና በጊዜው የነበሩት ራሱ ማለት ነው። አስባል አምላክ ከድንጋይ ነው ከወርቅ ነው ከአፈር ነው ከእንጨት ከምንድን ነው የተሰራው ስትባል አላህ አንዱ ነው። ዊችስ ከአንዱ ነው የተሰራው። እናንተ ከምትሉት ከወርቅ ወይም ከአፈር ወይም ከድንጋይ ነው የተሰራው ነው። አላህ አንዱ ነው ካልክ እኮ ኤኒዌይስ ቶፒካችን አይደለም። ወደ ቶፒኩ ተመለስ። ክርስቲያን አለ አሊ ሲራጅ ቀጥላ አለኝ። እንኳን ደህና መጣ አሊ ሲራጅ። እኔ ያንተን ዓላማ ነው ልጠይቅህ የገባሁት። የኔ ዓላማ አንተንና መሰሎቻችሁን ጭንቅላት የሌለውን አካል እንዳታመልኩ ጭንቅላት የፈጠረላችሁን አምላክ እንድትከተሉ የማድረግ ስራ ላይ ነኝ። ጭንቅላትማ መጀመሪያ ጭንቅላት ተገዛ። አንተ የለህም ጭንቅላት የለህም እና ማለት ነው። ሰው እንደዚህ ይሄ ምንድን ነው? ይሄ ምንድን ነው? ሲራጅ ይሄ ምንድን ነው? ይሄ ምንድን ነው? ስለተሸፈነ ነው ለግለጠው የመጨረሻ ሰው ነህና ማለት ነው። ሰውን እንትን አትበል። ምንም የምታውቀው ነገር የለህም። የምታውቀው ነገር የለህም። የምታስረዳው ነገር የለህም። ስትረዳም አሰማም ሲያስረዱ አሰማም። ዶንቆሮ የመጨረሻ ዶንቆሮ ነህና ማለት ነው። ወደ ቶፒኩ አላህ ነው እንደገባው አላህ ነው። ሱረቱ በቀራ 18 ላይ አይደለም እየነገርኩ ነው። እኔ ብዙ ጊዜ ያየሁ ነውና ማለት ነው። ወደ ቶፒኩ መጀመሪያ ወደ ቶፒኩ መጀመሪያ ይህንን ሱፈን ዘጭ አድርገህ ቢሮ ትገባ የለ። አሁን ወደ ቶፒኩ ደጃልና አላህን እናውራበት። ኦኬ የደጃል ላይ ስለላህ ምን ታውቃለህ? አይደለም ስለላህ የምታውቀው ነገር እኮ የለህም። አላህ የለም አንተ ጋር ለምን እኔ ጊዜ ለምን አንተ ጋር አባክናለሁ? አሰማኝማ አሊ ወደ ቶፒኩ አሁን ሙሐመድ ስለተናገረው እሰማለሁ። የምር ጆሮ አለኝ እኔ ሰመድ አይደለሁም እሰማለሁ። እኔ ሰመድ የሆነ ነገር ነው። ስለማትሰማ ስለማትረዳ አንግባባም። ስለዚህ ችግር የለውም። ያው አሁንም እኮ እየተግባባን ነው። ያው እየነገርከኝ እኮ ነው። እንግባባለን ብለን ስለ ቁርአንና የት ታውቃለህ እንትን ስለ ቁርአን እኮ ንገረኝ። እሺ ንገረኝ። ያው አሁን የምጠይቅህን ጋር የምንጠያየቀው ጋር እንረዳዳ። የሰውን መጀመሪያ የሰውን ሃይማኖት አታቋሽሽ። እሺ ይሄው አላንቋሽሽም ተውኩኝ። ስለዚህ ጥያቄ ብቻ እኮ ነው። ጥሩ አይደለም። እሺ አሊ ተስማማው በቃ። ስለዚህ ደጃልና አላህ በምንድን ነው የሚለያዩት ነው ያለው ነብዩ። አቤት አቤት አቤት። በቃ ስለ አላህ ደፍረው የሚመልሱት የላቸው። በል እርሱ አንዱ ነው። አልወለደም አልተወለደም። ቢጤ አምሳያ የለውም። እሱ መጠጊያ ነው። ቢጤ የለውም። በቃ ይሄ ነች መፈክር፣ የዘወትር መፈክር። ሰው ከዚህ ውጭ ባይዞ ይሄንን ለምን እንደሆነ እንደሚሉ ታውቃላችሁ? በጣም አስቂኝ የሆነ ነገር ነው። ለምን እንደሚሉ ታውቃለህ? ሁሉም ሲገቡ ቁል ሁወ አላሁ አሐድን ነው የሚቀሩት። ለምንድን ነው ቁል ሁወ አላሁ አሐድን የሚቀሩት? ለምን ይመስላችኋል? ሙስሊም ከነበራችሁ የምታውቋላችሁ ይሄንን። ራማ ልመልሽ ነው ማይክ ያነሳሽው ትሰሚያለሽ? ቃል ቁል ሁወ አላሁ አሐድን ነው የሚቀሩት። ለምንድን ነው እሱ የምትቀሩት? ቁል ሁወ አላሁ አሐድን ለምን ነው የምትቀሩት? ቁል ሁወ አላሁ አሐድ ያው አላህ ከምን እንዴት ተሰራ ወይ ደግሞ ምን እንደሆነ ለማስረዳት ነው እኔ እንዴት ተረዳሁት። ብዙ ጊዜ ሙስሊሞች ለምን ነው የሚቀሩት? እሱን ጸሎት ላይ ምናምን ትቀሩታላችሁ። እኔ እንደማውቀው አላህ እንደማይወልድና እንደማይወለድ እንደሚያስተምር ነው እኔ እንደማውቀው። ኦኬ። ስለዚህ አብዛኛውን ጊዜ መስጊድ ላይ የመቀሯት ክፍል ነች። ሉክ
ቁል ሁወላሁ አሐድ አብዛኞቹ ሙስሊሞች የሚቀሩት ነው። ብዙ ጊዜ በተደጋጋሚ ይሄ የሆነበት ምክንያት ምንድን ነው? እሱ ነብዩ ምን ብሏል መሰላችሁ? አዲስ ላይ ማንኛውንም ጥያቄ ስትጠየቁ ቁል ሁወላሁ አሐድ ምላሽ ስጡ አለ። ስለ አላህ ስትጠየቁ ቁል ሁወላሁ አሐድ ምላሽ ስጡ አለ። አንድ የጠየቅከው ሌላ ነው፣ እሱ አልወለደም አልተወለደም ይልሃል። ስለ አላህ ባህሪያ ስትጠይቀው እሱ ቢጤ ለምሳያ የለውም አልወለደም አልተወለደም የሚል ምላሽ ይሰጣል ማለት ነው። ጭንቅላት አለው የለውም ስትለው እሱ አልወለደም ይልሃል። እኔ የጠየኩ እኮ አላህ ጭንቅላት አለው የለውም ነው። እሱ የሚመልስልህ ግን አላህ አልወለደም አልተወለደም የሚል ኦኬ። ከሌሊቱ 1/3 ይወርዳል ይላሉ ወደ ቅርቢቱ ሰማይ። ስለዚህ ፍጥረት ውስጥ ይገባል ማለት ነው ስትለው ቁል ሁወላሁ አሐድ አልተወለደም አልወለደም። እኔ እኮ የጠየቅኩ ከሌሊቱ 1/3 ወደ ቅርቢቱ ሰማይ ሲመጣ ሰማይ ውስጥ ይገባል እኮ። እኔም እየመለስኩት ያለሁት ቁል ሁወላሁ አሐድ እያልኩ ነው። እርሱ አላህ አንዱ ነው እያልኩ ነው። ነቢዩንም በጊዜ ያሉት ጌታ ከምንድን ነው የተሰራው? ከአፈር ነው? ከድንጋይ ነው? ከእንጨት ነው? ከምንድን ነው? አላህ አንዱ ነው። ምን አይነት መልስ ነው? ጥያቄና መልሱ ከእንደማይገናኝ። አላህ ባቱን ያሳያል ይላል እና ባቱን ከገለጠ በኋላ እንደዛ ተገልጦ ነው የሚቀረው። ቁል ሁወላሁ አሐድ በል እሱ አንዱ ነው። ኦኬ፣ የአላህ አካላቶች የተገጣጠሙ ናቸው የተነጣጠሉ ናቸው? በል እርሱ አንዱ ነው። አላህ ከእርሽ በላይ ቁጭ ብሎ ነው ያለው? ተኝቶ ነው ያለው? ቆሞ ነው ያለው? በጭንቅላቱ ነው? በጎኑ ነው ያለው? በል እርሱ አንዱ ነው። ቢጤ አምሳያ የለውም። አልወለደም አልተወለደም። በጣም አስቂኝ ማለት ነው። እሺ አሁን ስንጠይቅ ቅድም አይታችኋል። ደጃልና አላህ ደጃልን ታላ የሚለይበት አይኑ ነው። ይመጣና እነዚህ ምን ብሏል? አላህ አልወለደም አልተወለደም። በጣም ከባድ። ቀጥል ክርስቲያን። ኦኬ ዘይናብ ካለ ይቀጥል። ዘይናብ አለ ይሰማል? ያ ይሄን ነው በቃ ላይክ እስልምና መፈክር ነው የሚባለው። ለዚህ ነው ያሸመደዷቸው። አንድ አንቀጽ ነው አላህ አልወለደም አልተወለደም የሚለውን ማለት ነው። ከሱ ውጭ የሚያውቁት ነገር የለም። ስለሌላ ስለ ብዙ ነገር ብጠይቋቸው ግን በደንብ ያውቃሉ። በደንብ ስለ ይህ ቂጥ መጥረግ፣ እንዴት ወሲብ እናድርግ፣ ጀነት ሄደን እንደዚህ አይነት ሴቶች እናገኛለን፣ በጣም በትልቅ የተዘረጋ ሳህን እንበላለን ምግብ፣ በትልቅ የብርጭቆ ወይን ጠጅ እንጠጣለን፣ ወፍ የምትበር ወፍ እሷን አድነን እንበላለን፣ ፍራፍሬ እንበላለን ምናምን የሚሉ ነገሮችን ያውቃሉ። አላህስ ወላሁ አለም አላህ አልወለደም አልተወለደም። ከዛ ውጭ እኛ አናውቅም። ስለ አምላካቸው አያውቁም። ስለ አላህ ብጠይቋቸው አያውቁም። አላህ ከምንድን ነው የተሰራው? አላህ አንድ ነው፣ አልወለደም አልተወለደም። እስኪ ስለ አላህ ስለምታመልኩት አምላክ መጀመሪያ አስረዱ። ሉክ ላይክ እጅ እግር አለው፣ አይን አለው፣ ጆሮ አለው፣ ጭንቅላት ግን የለውም፣ አንገት የለውም፣ አልተነገረንም ስለሱ። ሆድ የለውም፣ አልተነገረንም፣ ግን ባት አለው። በምንድን ነው የተገጣጠመው? አይኑና እጁ አናቅም፣ እሱ አልተነገረንም። ስለዚህ የሚያመልኩትን አምላክ ግማሹን ያውቁታል፣ ግማሹን አያውቁት እና በዚህ ልክ ዳይለማ ውስጥ ያለ ሃይማኖት ነው ማለት ነው። አንተ ጋር ይመጣና አይገባንም፣ ስላሴ ከባድ ነው፣ እንዴት አንድም ሶስትም ይሆናል? ስንት አካላትን ገጣጥሞ እያመለከ ማለት ነው። ያ ዘይነብ ቀጥል እስኪ። ባይዞ ይሄ ቶፒክ ስለ አላህ ማለቂያ የሌለው ነው፣ ማለቂያ የሌለው ማለት ነው። ከዛ በጊዜ ውስጥ ምን ያህል ሙስሊሞች አምላካቸው እንደማያውቁት በደንብ ትከታተላላችሁ። ማለቂያ የሌለው። ዘይነብ አለ? ዘይነብ ኤምዩ ኦኬ፣ ተማሪ ይሆናል። ቀጥል፣ ተወሰነ በልበት። ኦኬ እሺ። አላህ እንግዲህ ነቢያቶች በሙሉ ስለ አላህ አስተምረዋል ብሎ ሙሐመድ ተናግሯል፣ ክሌም አድርጓል። ኢቨን ኖህ ስለ አላህ አስተምሯል፣ ስለ ደጃል አስተምሯል ብሎ ተናግሯል። የቱ ጋር ነው ያስተማሩት? ያ
አንድ አዲስ ጋብዘን እስኪ አልአዳብ አልሙፈርድ 958 ላይ ያለውን አንድ ገራሚ ሀዲስ አለች ከዚህ ጋር በተያያዘ ባይዞ ደጃልን መሐመድ ራሱ አያውቀውም እኮ ግራ ያጋባቸዋል ነበር እኮ በጊዜው የነበሩ ሰዎች ባክ ግራ አታጋባን ሲሉት ነበር። ኦኬ እሺ፣ ይችን ላንብብላችሁ ፈታ የሚያደርግ ሀዲስ። ኦኬ ኢትስ ሪሌትድ ዛት አብደላ ቢን ዑመር ሪፖርት ዛት ዑመር አብደላ ኢብኑ ሩበን ዑመር እንዳስተላለፈው ይላል። የዑመር ልጅ ማለት ነው አብደላ። ዑመር ዌንት ዊዝ ዘ ሜሴንጀር ኦፍ አላህ ዊዝ ኤ ግሩፕ ቱ ቪዚት ኢብን ሳያድ። ዑመር ከአላህ መልእክተኛ ጋር ሆነው በግሩፕ ኢብን ሳያድን ሊጎበኙት ሄዱ ወይም ደግሞ ሊያናግሩት ሄዱ ይላል። they found him playing with some children in the hill of ባኑ ማጋላ። ከዛ በኋላ ሙሐመድ እና ጓደኞቹ ዑመርን ማን ነው ኢብን ሰይድን ለማናገር ሲሄዱ ኢብን ሰይድ ከማን ጋር እየተጫወቱ ያገኙት ከማን ጋር ከልጆች ጋር እየተጫወተ በተራራ ላይ ያገኙታል። ኢብን ሰይድ who was approaching puberty ወጣት ነበረ ወይም ደግሞ የጉርምስና እድሜ ላይ የደረሰ ነበር። did not notice them until the prophet patted him with his hand and then he said to him ሙሐመድ ነካ እስኪያደረገው ድረስ አላወቃቸውም ነበር ማለት ነው ይሄ ወጣት። and said to him ከዛ ሙሐመድ ምን ይለዋል ይሄን ኢብን ሰይድን do you testify that I am Allah's messenger ብሎ ይጠይቀዋል። እኔ የአላህ መልእክተኛ መሆኔን ትመሰክራለህን ብሎ ሙሐመድ ይጠይቀዋል። ኢብን ሰይድ ሉካቲም ከዛ በኋላ ይሄ ወጣት ኢብን ሰይድ የተባለው ማለት ነው ሙሐመድን ተመልክቶ እንደዚህ ይለዋል I testify that you are the messenger of unlettered አንተ የመሐይሞች ነብይ መሆንክን እመሰክራለሁ ብሎ አላግጦ ይመልስለታል ለሙሐመድ ማለት ነው። ኢብን ሰይድ that to the ሎክ በጊዜው የነበረ ሰው ነው ምን ይለዋል እኔ ነብይ ነህ ትላለህን ሲለዋል አንተ የመሐይም መልእክተኛ የመሐይሞች መልእክተኛ መሆንን አውቃለሁ። ሙሐመድ ሳይድ ቡኻሪ 1913 ላይ መሐይም ነኝ ብሎ የለ እኔ አውቃለሁ አንተ መሐይም ነህ መሐይሞቹ እነሱ ትሸውዳለህ እኔን አሸውድም አለው። ያ ኢብን ሰይድ say to the prophet ከዛ በኋላ ኢብን ሰይድ አክሎ ምን ይለዋል do you testify that I am the messenger of Allah ልክ ሙሐመድ ኢብን ሰይድ እንደጠየቀው ወጣቱን ማለት ነው ወጣቱ መልሶ ሙሐመድን ብሎ ይጠይቀዋል እኔስ የአላህ መልእክተኛ እንደሆንኩ ትመሰክራለህን ይለዋል። እንዴት እንዳላገጠበት በደም አስተውሉ። እኔ ክርስቲያንን ሄጄ እንደ ሙሐመድ ማለት ነው ነካ ነካ አድርጌ እኔ ነብይ እንደሆንኩ ትቀበላለህ ስለው የአላህ መልእክተኛ እንደሆንኩ ትቀበላለህ ስለው ክርስቲያንን ምን ይለኛል አንተ መሐይም እንደሆንክ ነው ማቀው ያ መሐይሞች መልእክተኛ እንደሆንክ ነው ማቀው ይለኛል። ከዛ መልሶ ደግሞ ክርስቲያንን ምን ይለኛል እኔ የአላህ መልእክተኛ እንደሆንኩ ትቀበላለህ ይለኛል ማለት ነው። እኔን which is ሙሐመድ ባመጣው መስፈርት ልጁ ምን ይለዋል ሙሐመድን መልሶ ቻሌንጅ አደረገው። ሉክ ሙሐመድ ምን አይነት ስህተት እንደሚሰራ በጊዜው የነበሩ ሰዎች ሲያውቁበት ምን አይነት ስህተት እንደሚሰራውን በደንብ ትመለከታላችሁ። ሄደ ልጁን እኔ ነብይ እንደሆንኩ ትቀበላለህ አለው። አንተ መሐይሞች መልእክተኛ እንደሆንኩ ትቀበላለህ አለው። እኔንስ ነብይ እንደሆንኩ ትቀበላለህ ብሎ ሙሐመድን ሲጠይቀው ሙሐመድ ምን አይነት ምላሽ እንደሚሰጥ ይውስ he refused and said ከዛ በኋላ ሙሐመድ ተቃወመና እንደዚህ አለ ይላል I have believed in Allah and his messenger እኔ በአላህና በመልእክተኞቹ አምናለሁ ብሎ ሙሐመድ ይመልስለታል። የጠየቀው ምንድነው እኔ የአላህ መልእክተኛ ምን ምላሽ ሰጠው ሙሐመድን ልጁ ምን አለው እኔ ነብይ እንደሆንኩ ትቀበላለህ ወይ ሲለው በአላህና በመልእክተኞቹ አምናለሁ ነብይ ያለመሆኑን ቻሌንጅ አላደረገም እኮ ነብይ አይደለህም ምክንያቱም በዚህ ምክንያት ብሎ አይደለም ቻሌንጅ ያደረገው። ሙሐመድ ድንገት ረንደም ሰው ጋር ሄደና ነብይ እንደሆንኩ ትቀበላለህ ሲለው አንተ የመሐይሞች መልእክተኛ እንደሆንክ አውቃለሁ እሱን አውቃለሁ የመሐይሞች መልእክተኛ ነው እኔ ግን የአላህ መልእክተኛ እንደሆንኩ ትቀበላለህ ሲለው አይ እኔ በነብዮቹና በአላህ አምናለሁ። ምንድነው ኦኬ ነብይ ያለመሆኑን በምን ፕሩቭ አደረገው እንትና መሐመድ ምንም ቀጣይ ሄዱ። ያ
ከዛ በኋላ ሙሐመድ ምን ይላል ማለት ነው? እኔ በአላህና በመልእክተኞቹ አምናለሁ ብሎ ይመልሳል። ዘን ሂ ሴድ ቱ ሂም ከዛ ሙሐመድ ምን ብሎ ይጠይቀዋል ድጋሚ ዋት ድሪም ዱ ዩ ሃቭ ምን አይነት ህልም አልመህ ታውቃለህ? ወይም ደግሞ ምን አይነት ህልም ነው ያለምከው ብሎ ይጠይቀዋል። ሉክ በምን ቻሌንጅ ሊያደርገው ይሞክራል? በህልም ማለት ነው። ምን አይነት ህልም አልመህ ነብይ ነኝ ስላለ በእስልምና የነብይነት መስፈርት አንዱ ህልም ነው። ምን አይነት ህልም አይተሃል? ምን አይነት ህልም አይተሃል? ኦራይት ቀጥል። ያ ስለዚህ ምን አይነት ህልም አይተሃል? እኔ መልእክተኛ ነኝ ብለህ እየመሰከርክ ነው። ስለዚህ ምን አይነት ህልም ነው ያየኸው ብሎ ይጠይቀዋል። ኢብን ሰያድ ከዛም ብሎ ይመልስለታል ቦዝ ትሩዝፉል ፒፕል ኤንድ ላየር ካም ቱ ሚ ከዛ በኋላ እውነተኞችና ሐሰተኞች ወይም ውሸተኞች ሰዎች ወደ እኔ እየመጡ ነው ብሎ ይመልስለታል። ፕሮፌት ሴድ ቱ ሂም ከዛ ሙሐመድ ምን ብሎ ይመልስለታል? ዩ አር ኢን ስቴት ኦፍ ኮንፊውዥን አይ እንደዚህ ከሆነ ያየኸው አንተ በውዝግብ ውስጥ ነህ፣ ተወዛግበሃል ብሎ ይመልስለታል። ስለዚህ ሙሐመድ ስለዛ ሰው ነብይነት እንኳን እውነተኛ ነብይ ነው ወይስ ሐሰተኛ ነብይ ነው የሚለውን ነገር አወዛግቦት ሙሐመድ ራሱን ብሎ ይመልስለታል። አይ ተወዛግበሃል፣ አንተ እውነተኛ ነብይ መሆንክን ሐሰተኛ ነብይ መሆንክን አላረጋገጥክም ብሎ ይመልስለታል። ኢማጂን እንግዲህ ታያችሁ። then the prophet said to him I am concealing something from you ለምን እኔ ካንተ አንድ ነገር ደብቄያለሁ፣ የሆነ ነገር ደብቄያለሁ አለው። ኢብን ሰዒድ እንግዲህ አሁን የሆነ ነገር ደብቄያለሁኝ ሲለው ነብይ ከሆነ ያቅብኛል ነው፣ ካልሆነ ያቅብኝም ነገር ይመስለኛል እሺ ነገር። እሺ ኢብን ሰዒድ ምን ይለዋል? ያ ከዛ I am concealing something from you ከዛ ሙሐመድ ምን ይለዋል? ካንተ የሆነ ነገር ደብቄያለሁ ይለዋል። ኢብን ሰዒድ መልሶ ምን ይለዋል? it's just smoke አረዩ አሸህ ነው አይነት ነገር ብሎ ይመልስለታል። he said shame on you you will not go too far አረ አንተ ሼም አይዘህ አረ ነገር ደብቄያለሁ ይለዋል። ደብቄያለሁ ካንተ ጋር it's no big deal ምንም የደበከው ነገር የለም፣ ቁም ነገር የለም፣ የደበከኝ ነገር የለም ብሎ ሲነቃበት ታሳፍራለህ አንተ አታድግም፣ ባጭሩ ትቀራታለህ። ለምን አልደበቀበትም። በቃ ማሜ ከዛ ምን አለች? ታሳፍራለህ፣ በእውነት ታሳፍራለህ አንተ ባጭሩ የምትቀጭ ልጅ ነህ። ራይት ቀጥል። ያ ከዛ ሙሐመድ ሼም ኦን ዩ ይለዋል። ታሳፍራለህ ወይም ደግሞ ሼም አይዝህም ወይ ይልነት ጎቱ ፋር በዚህ አትቀጥልም ባጭሩ ትቀራለህ ይለዋል። ዑመር ሲሄድ ከዛ በኋላ ከዑመር ጋር ነበርና የሄዱት ወደዚህ ወጣት ዑመር ለሙሐመድ ይለዋል ሜሴንጀር ኦፍ አላህ ሌት ሚ ከት ሂዝ ሄድ ያላህ መልእክተኛ ሆይ ለምን አንገቱን አልቆርጥለትም ብሎ ዑመር ይናገረዋል። ለምን ዑመር በጣም ኃይለኛ ጨካኝ ገዳይ ስለነበር ማለት ነው። አንገቱን ልቁረጥለት ይለዋል። የማን የኢብን ሰዒድን the prophet said if it is him that dajjal ይሄ ሰው ደጃል ቢሆን ኖሮ you will not be able to get the better of him ወይም ደግሞ ልክ እንደሱ የተሻለ አታገኝም ነበር። if it is not him ነገር ግን እሱ ባይሆን there is no point in killing him እሱን መግደል አይገባህም ነበር ብሎ ይናገራል ማለት ነው። ስለዚህ በዚህ ልክ በዛ ሰዓት እንኳን የሚያወዛግበው አካል ነበር ሙሐመድን። ከዛ ይህን አካል ነው አሁን ደጃል ነው ብለው ከዛ በኋላ እኮ እንትን ይሉታል። ይህን ሰውዬ ከዛ በኋላ ደጃል ነው ወደ ቢል መጡ ማለት ነው። ያ በጣም ኮንፊውዝ ያደርጋቸው ነበር። ያ እሱ ግን ቻሌንጅ ያደረጋቸው እንደገና መልሶ አሁንም ሳባዎቹን ቻሌንጅ ያደርጋቸዋል። ሰላም እንዴት ነው አርዲ? እግዚአብሔር ይመስገን ሰላም ብያለሁ ሁላችሁንም። በጣም ወሳኝ ሀዲስ ነው በነገራችን ላይ ሀዲስ መሐመድ ነብይ የሆነን ሰው አንድ ሰው ነብይ ይሁን አይሁን እንደማያውቅ በጣም ግልጽ ሆኖ ማየት ትችላለህ ከሀዲሱ ላይ። ምክንያቱም ነብይ እኔ አላህ መልእክተኛ ነኝ ብሎ ሲለው ሰይድ የሚባለው ሰውዬ የመሐመድ ምላሽ የነበረው ምንድነው? አንተም በደንብ አጠንክረህ የተናገርከው እኔ የአላህ መልእክተኞች እቀበላለሁኝ ብሎ መሐመድ እንደተናገረ ነው። እና ሰውየውን አይደለህምም ነህምም ማለት አልፈለገም። ብቻ መልእክተኛ ከሆንክ እቀበላለሁኝ ነው መሐመድ አባባሉ። በጣም በእውነት ይሄ ሀዲስ በጣም በተለይ ደግሞ ቡኻሪ ላይ ራሱ ተዘግቧል አይደለ? ቡኻሪ 1354 ላይ መሐመድ ይሄንን ሰውዬ አሁን ልክ ይሄንን ሀዲስ እንደተዘገበበት ከዛፍ ጀርባ ስር ቀስ ብሎ ሄዶ ሊያዳምጠው ይሄ ሰውዬ የሚያወራውን ጠቅሰዋል። እፎይ ይሄን ኦልሬዲ አሁን ላይ 1354ን ክፈተው ክርስቲያን
ከዛፍ ጀርባ ሄደ። ቀስ ብሎ ሰውየው የሚያወራውን ሊያዳምጥ ማለት ነው። መሐመድ ሹክክ ብሎ ሲሄድ ሲዮኔ ሴትዮ ኧረ ይኸውልህ መሐመድ ብላ አጋለጠችው መሐመድን። ከነብይ ሲቆርጅ ያስባል። ምንድን ነው የሚለው ይሄ ሰውዬ? ቆይ እስኪ ዛፍ ስር ቁጭ ብሎ ያነበንባል አሉ ሰይድ የሚባለው ሰውዬ። እና መሐመድ ሹክክ ብሎ ሄደ ከዛፍ ጀርባ ተደብቆ ሊያዳምጠው። ጆሮ ለዚህ ነው ሱራ 9 ምናምን አካባቢ ላይ ከ60 እስከ 63 እንደዚህ ባለው ውስጥ መሐመድ ጆሮ ነው ይሉታል። ቆይ አንዴ ቼክ ላድርገው። አንድ ጥቅስ በጣም እየረሳው እና መለየት እንደማይችል ምንድነው ይሄ ሰይድ የሚባለው ሰውዬ? በነገራችን ላይ በመሐመድ ጊዜ ነብይ ነኝ ብሎ የተነሳ ሰው ነው። ልብ በሉ። በመሐመድ ጊዜ ነብይ ነኝ ብሎ በወቅቱ አረብ ምድር ውስጥ ብዙ ሰዎች ነበሩ ነቢያት ነን ብለው የተነሱ ማለት ነው። መሐመድ ከነሱ ውስጥ አንዱ ነው። ኦኬ። በኋላ ላይ በጦርነት አሸንፈው ሙስሊሞቹ የበላይ ሆኑ እንጂ ነብይ ነን ብለው የተነሱ ሴት እንኳን ሳትቀር ነበረች። ሴት እንኳን ሳትቀር ሙሰሊማ የሚባል ነበረ ነብይ ነኝ ብሎ የተነሳ። ሰኢድ አንዱ ነው። ሴቷ አለሽ ሌላ 4-5ቱ በደንብ በስም የታወቁ ናቸው ነብይ ነን ብሎ የተነሱ እና አንደኛው ነብይ ነኝ ብሎ የተነሳው ሁሉ 632 ዓመተ ምህረት ላይ ነው። መሐመድ እንደሞተ ነው ከሰው ጋር እዛ ጦርነት ውስጥ የገቡት ከነቢያቶች ነብይ ነን ብሎ ከተነሱት። እና መሐመድ መለየት አይችልም። ነብይ ማን ይሁን አይሁን ራሱ አያውቅም። በቃ ያላ መልእክተኛ ነኝ ካላችሁት በቃ ከሆናችሁ እቀበላለሁ ነበር አመለካከቱ። ናይስ ከፈትኩ። ረጅም ነው ግን የቱ ጋር ነው መሰለህ የምትሄደው? the prophet wanted so ከታችኛው መስመር 1 2 3 4 5 6 7 8 9 11ኛው መስመር ላይ there you go አሪፍ አንብብላቸው So the prophet wanted to hear something from Ibn Sa'd before Ibn Sa'd could see him. ምን ይላል? ሙሐመድ ከኢብን ሰዓድ አንድ ነገር ለመስማት ፈለገ ኢብን ሰዓድ እስኪያየው ድረስ ይላል። and the prophet saw him lying covered with sheet and from where he murmurs were heard. ኢብን ሰዓድ ያየው ሙሐመድ ተደብቆ ምንድነው? ኢብን ሰዓድ በሆነ ምንጣፍ ነገር ተኝቶ ለብሶ ሙሐመድ የሚሰማበትን መንገድ እየፈለገ ነበር። ኢብን ሰዓድ's mother saw Allah's apostle while he was hiding himself before the trunks of the date palm tree. የኢብን ሰዓድ ማዘር ማንን ታየዋለች? እናት ማንን ታየዋለች? ሙሐመድ ተደብቆ በቴምር ዛፍ ተደብቆ ለመስማት ሲሞክር ታየውና ሙሐመድን she addressed ኢብን ሰዓድ ለኢብን ሰዓድ ትነግረዋለች። ምን ብላ? ኦ ሳፍ ማለት የዚህ ኢብን ሰዓድ ስም ነው። here is ሙሐመድ እኮ ይሄውና ሊያዳምጥ ፈልጓል ብላ ትነግረዋለች። and with that ኢብን ሰዓድ got up ከዛ በኋላ ኢብን ሰዓድ ብድግ ብሎ ተነሳ። ሙሐመድ ጆሮ ሊጠባ ድምፅ ሊያዳምጥ ወይም ደግሞ የሚናገረውን ነገር ለመስማት የዚህን ሰውዬ ማለት ነው ከቴምር ዛፍ ተደበቀ። ከዛ በኋላ እናቱ አየችውና ተናገረች። the prophet said ሙሐመድ እንደዚህ አለ had this woman left him had she not disturbed him then Ibn Sa'd would have revealed the reality of his case. ይቺ ሴትዮ ባትናገርበት ኖሮ የዚህ ሰውዬ ጉድ ይወጣ ነበረ። መገለጥ ላይ መጣ ነበረ። ሱራ 961 እና እንደከፈተው መገለጥ ያመጣና ሙሐመድ ሐሰተኛ ነብይ ነው የሚል መገለጥን ራሱ ማሜ ሰማ ነበር ሲቆርጭ 961 እኔ በቃ አይምሮ ውስጥ ያለው መሐመድ ሹክክ ብሎ ሲሄድ ነው ዛፍ ስር ተደብቆ አስባን ነብይ የሆነ እንትና ኤልሳ ነው አይደለ? ከየት ሀገር ሆኖ ቤተ መንግስት ውስጥ የሚደረገውን ይሰማ ነበረ። ማሜ ግን ሹክክ ብሎ ወሬ ይኮርጅ ነበረ። 961 ሰዎቹ ምን ይሉት ነበር? ኦኬ ተመልሻለሁ። አላህ እሺ ያ በጣም ነው የሚገርመው። በነገራችን ላይ ያቺ ሴትዮ ባትኖር ኖሮ የዚህን ሰውዬ ጉድ አገኝ ነበር ብሎ ነው መሐመድ የተናገረው። ስለዚህ አላህ ሙሐመድ ምንም ከራሱ አላህ የሚነግረው ነገር የለም ከዚህ የምንረዳው ማለት ነው። ሱራ 961 ምን ይላል? ከእነርሱም ወይም ከመናፍቃን እነዚያ ነብዩን የሚያሰቃዩ እርሱም ጆሮ ነው ወይም ደግሞ ወሬ ሰሚ ነው የሚሉ አሉ በላቸው። ለእናንተ የበጎ ወሬ ሰሚ ነው።
ወሬ ሰሚ ነው ወይንም ጆሮ ብለው ነበር የሚጠሩት። ጆሮ ነበር የማሜ ስም። በጊዜው የነበሩ ሰዎች ጆሮ ብለው ይጠሩታል። ወይ ጆሮ ጠቢ ማለት ነው። ወሬ እንትን ባይ ወሬ ሰሚ ተሸዋኮ ሄዶ እንደሚኮርጀው ማለት ነው። ሚሽካት አልመሳቢ 5498 ክፈተው። ስለዚህ ኢብን ሳዕድን በእንትን ንቁ ሆነው ነበር የሚጠብቁት። ይሄ ሰውዬ ነብይ ነው ወይንስ ደጃል ነው? ነብይ ነው ወይንስ እውነተኛው ነብይ ነው ወይንስ ሐሰተኛ ነው የሚል ውዝግብ ውስጥ ነበሩ። ሳባዎቹ ራሱ ተወዘጋግበው አንዳንዶቹ ደጃል ነው ይሉታል፣ ለዛኛው ደግሞ ነብይ ነኝ ብለዋታል። ግራ ተጋብተው ነበር። አልመሳቢ 5498 አይደል? 5498 ኦራይት። ወደ መሀል አካባቢ ጀምረ ሜይ ቢ አንብበው አንብብላቸው። ያ ሚሽካት አልመሳቢ 5498 ምን ያህል ብቻ አሁን ታውቁ የምንፈልገው ሙሐመድ ስለ ደጃል ወይም ደግሞ ጸረ ኢሳ ብሎ ስለተናገረው አካል ምን ያህል ግራ የተገባ አመለካከት እንደነበረው ነው። አቡ ሰይድ አልኩድሪ እንደተናገረው አይ አካምፓይንድ ኢብን ሳዕድ ቱ መካ ኤንድ ሂ ኤክስክሌምድ ይሄ ሙሐመድ ሰሃባ ማንን ከማን ጋር አብሮ ነበረ? ከኢብን ሳዕድ ጋር ወደ መካ እየሄደ ነበር አብሮ ማለት ነው። ኤንድ እንደዚህ ብሎ ኤክስክሌም አደረገ ወይም ደግሞ ተናገረ። ዋት አይ ሃቭ ኢንካውንተርድ ፍሮም ዘ ፒፕል ሁ አሰርት ዛት አይ አም ደጃል እኔን ደጃል ነህ ከሚሉኝ ሰዎች አንድ የተረዳሁት ወይም ደግሞ ያወቅኩት ነገር አለ ይለዋል። ይሄን ኢብን ሳዕድ የሚባለውን ደጃል ነው ብለው ስለሚናገሩ ማለት ነው በጊዜ የነበሩ ሰዎች ሃቭ ዩ ኖት ሄርድ ጋድስ ሜሴንጀር ሴይ ሂ ዊል ናት ሃቭ ችልድረን የአላህ መልእክተኛ እኮ ደጃል ልጅ አይኖረውም ብሎ ተናግሯል። እኔ ግን ልጅ አለኝ ብሎ ነገራቸው። በት አይ ሃቭ ችልድረን ሂ ሃዝ ናት ሴድ ዛት ሂ ዊል ቢ አን ኢንፊደል እሱ ያልተማረ እሱ ከሃዲ ነው ብሎ ተናግሮ የለ ወይ? በት አይ አም ኤ ሙስሊም እኔ ግን ሙስሊም ነኝ። ሙስሊም የነበረን ሰው ደጃል ነው ብለው ይናገሩ ነበር የሙሐመድ ሰሃቦች ማለት ነው። ሃዝ ሂ ናት ሴድ ዛት ሂ ዊል ናት ኢንተር መዲና ናይዘር መዲና ኖር መካ እሱ ሙሐመድ መዲናም መካም አይገባም ብሎ ተናግሯል። ሉክ ሙሐመድ ምን ብሎ ተናግሯል? ደጃል መካም መዲናም አይገባም። እኔ ግን በት አይ ሃቭ ካም ፍሮም መዲና ኤንድ አም ኦን ማይ ዌይ ቱ መካ እኔ ግን አሁን ያለሁት መዲና ነኝ ወደ መካም እየሄድኩ ነው ብሎ ይናገራቸዋል። ዋን ኦፍ ዘ ላስት ቲንግ ሂ ሴድ ቱ ሚ ዋዝ የመጨረሻ የተናገረኝ ነገር ብሎ አቡ ሰይድ አልኩድሪ ምን ይላል? አይ ስዌር ባይ ዘ ጋድ ዛት ኖውስ ሁሉም ወይም ደግሞ በአዋቂው ጌታ እምላለሁ ዌን ኤንድ ዌር ሂ ዋዝ ቦርን ኤንድ ዌር ኢዝ ሂዝ ጀስት ነው። እኔ ግን የት እንዳለ አውቃለሁ፣ መቼ እንደተወለደ እና የት እንደተወለደ አውቃለሁ። ኤንድ አይ ኖ ሂዝ ፋዘር ኤንድ ሂዝ ማዘር እናትና አባቱንም አውቃለሁ ብሎ መለስላቸው። የማን የደጃልን በደንብ አስተውሉ። እንግዲህ ሳባዎቹ ሙሐመድ ሰውየው ግራ ተጋብቷል። ነብይ ነው አይሁን አላወቀም። ሙሐመድ ኢብን ሳዕድን ማለት ነው። ሳባዎቹ ከዛ ይሄ በቃ ደጃል ነው ብለው አመኑ። ደጃል ነው ብለው ስለሱ ሲያወሩ በሙሐመድ አስተምሮ ደግሞ ቻሌንጅ አደረጋቸው። ደጃል መካ አይመጣም መዲና አይመጣም ብላችሁ ታምነው የለ ወይ? እኔ ታዲያ ይኸው እዚህ አይደለ እንደ ያለሁት ገብቼ የለ እንደ እኔ ደጃል ከሆንኩ እንዴት ልገባ ቻልኩ? ልጅ የለውም ደጃል ብላችሁ የለ ወይ? እኔ ልጅ አለኝ አይደለ ወይ? አያገባም ብላችሁ የለ እኔ አግብቼ የለ ወይ? የሚመልሱት አጡ። ዘላስቲንግ ቻሌንጅ ያደረጋቸው ምንድን ነው? ጠፋብኝ። መጨረሻ ያለውን አንብቦ አያ እናትና አባቱን አውቃለሁ፣ የደጃልን እናትና አባቱን አውቃለሁ፣ የት እንዳለ አውቃለሁ፣ እንደተወለደ አውቃለሁ አላቸው። ደጃል ተወልዷል ማለት ነው። ከዛ በኋላስ እነሱ እንዲጠራጠሩ ጭራሽ እንዲፈሩ ታደረጋቸው አይደል? አለኝ ግን ያ አለ ይሰማል እኮ እና ገራሚ ነው። ኤኒዌይስ ደጃል በዚህ መጠን እንትን ሲባል ቁርአንም እንትን አላለውም። ኤኒዌይስ አብዱል እንኳን ደህና መጣ። አብዱልዋሃብ ዘኪያ አብዱልዋሃብ ዘኪያ እንኳን ደህና መጣችሁ።
ዘኪ ሰማለሁ። ፍጥረታት የተፈጠሩት ውስጥ እንደ ደጃል አጥፊ የሆነ ፍጥረት አለ ከአዳም ጀምሮ? የለም። ስለዚህ ደጃል በጣም አደገኛና አጥፊ ነው አይደለ? አንድ ጥቅስ ስጠኝ እስኪ ከቁርአን ውስጥ ስለዚህ አጥፊና አደገኛ ስለተባለ አንድ የቁርአን አያ ንገረኝ እስኪ የተነገረበትን። ስለ ደጃል እንደመምጣቱ ተነግሮናል በሐዲስ አለ። ኦኬ፣ ስለዚህ አላህ አያውቀውም ማለት ነው ደጃልን። ቁርአንና ሐዲስ አለያየም በወይህ ነው ሁለቱ። እንሁ ኢላ ወህዩ ዩሃ ነው። ስለዚህ አንድ ጥቅስ ቁርአን ውስጥ ማምጣት አይችልም ስለ ደጃል። ከ200 ከ300 ምናምን ዓመት በኋላ ሰዎች የጻፉት መጽሐፍ ውስጥ ነው ታመጣልኝ። ያ ምንድን ነው? 200 ዓመት ምናምን ማን ነው እንደዛ የሚለው? 200 አበዛሁት እንዴ? እሺ ከአንድ ሺህ ምናምን ዓመት በኋላ ማን ነው? 200 ከአንድ ሺህ ምናምን ዓመት በኋላ ማለት እንዴት እንዴት? ማን ነው እንደዚህ? ማን ነው የጻፈው? አዲሱ ማን የጻፈው? ሙሐመድ ጽፎታል? ማማና የተናገሩት እሳቸው የተናገሩት መጽሐፉን ለምታ ያለ የተናገረውን ማለት ነው እኮ የተናገሩትን ጽፈውታል። ለምን ማይጻፍ ተጻፈ? ያየኸውን ማን ነው የጻፈው? እስኪ የሙሐመድና ሐዲስ ማን የጻፈው? ሙሐመድ በነበረ ሰዓት ሰዎችና በዛ ሰዓት የነበሩ ሰዎች ሰሃቦች። ማን የሚባል ሰሃባ? አንተ ልበልህ እኮ የትኛውን ሐዲስ ማንኛው ጻፈ? ማስረጃ እኮ መስጠት ያለብህ አንተ ነህ። ጽፈዋል ካልከኝ የቋጠቃል ይችል ነው 200 ምናምን ያልኩህ እኮ ቡሃሪን ወስጄ ነው። ቡሃሪም እንዳልጻፈ እያወኩኝ ተራ የሱ መጽሐፍ እንዳሌለ እያወኩኝ ነው 200 ያልኩ። ለዛ ነው ቡኻሪ ሐዲሱን ሰበሰበው እንጂ የጻፈው እሱ አይደለም። እሱን ይወቀድማ። ኦኬ፣ ቡሃሪ የተጻፈ መጽሐፍ ነው የሰበሰበው። የተጻፈው ነው የሰበሰበው። ኦልራይት፣ ና ከፍ በልና ማስረጃ ስጠኝ። የተጻፈ መጽሐፍ ማስረጃ የሚሰጥ የተጻፈ መጽሐፍ ቡኻሪና ሐዲሱን የጻፈው የተጻፈ መጽሐፍ እንደሰበሰበ 660 ምናምን ሺህ ሐዲሶችን የሰበሰበ የተጻፈ ነው መጽሐፍቶች ናቸው የሰበሰበው የሚል ማስረጃ ስጠኝ። እና ያቀረውን ነው የሰበሰበው። ታዲያ ያን የተናገሩት ረሱል ዐለይሂ ሰላቱ ወሰላም ወሬ ነው የሰበሰበው። ወሬ ነው ጽፎ በኪታብ አደረገው። በኪታብ አደረገው። ማን ነው በኪታብ ያደረገው? ቡኻሪ ነው ያደረገው። ቡኻሪ ነው ያደረገው። እሺ፣ እሱስ እንዴት ነበር የሰበሰበው አስቀድሞ? እንዴት ለሱም ቅድመ ተከታይ ያስፈልገዋል? ሰዎቹን እየጠየቀ ነው አይደለም? ሰዎቹን እየጠየቀ እየሰማ አይደለ የሰበሰበው? አዎ፣ እስከ ሰሃቦች ድረስ እያደረሱለት። በቃ ካለ የተጻፈ ለምን ትላለህ? የተጻፈ ከሆነ እስከ ሳባ ድረስ እነሱ ማድረስ አይጠበቅባቸውም። የአንዱን የሳባ መጽሐፍ መስጠት ነው የሚጠበቅባቸው የነበረው። ይወል ዳይፉና ሳይሁን እያበጠረ ነው የጻፈው እሱ። ምንም እያበጠረ የሚባል ነገር የለውም። እያበጠረ ከሆነ ካደ ለምን አሁን ትጥላላችሁ? ከሱ ውስጥ መልሳችሁ ከሱ ውስጥም ትጥላላችሁ። ማነው? አንድ አምጣ። ቡኻሪ ሙስሊም ና ቡኻሪ አንድ ሐዲስ ዳይፍ የመዘገበት ካል አምጣ። ኦልራይት፣ እሱ ቡኻሪ 6982ን ክፈተው ክርስቲያን። ግን አዲስ ተቀበላት። ውሸማቀቁ አሁን አንቀበልም ወደ ማለት የመጡ ስላሉ ማለት ነው። ኦኬ፣ ራሱን ለማጥፋት ተራራ ላይ ሄድ ነበር አይሄድም ነበረ? አብዱልዋሃብ ምን ሙሐመድ ራሱን ለማጥፋት ተራራ ላይ ይወጣ ነበር አይደለ? ራሱን ሊያጠፋ ማለት አልገባኝም። ሙሐመድ ራሱን ለማጥፋት ተራራ ላይ ይሄዳል አይደል? እንደ እብድ ሰው ማለት ነው። ለምን ራሱን ሊያጠፋ? ለምን ራሱን ሊያጠፋ? ለምን? እንዴት ራሱን ሊያጠፋ የሚሄድበት ምክንያት ራሱን ለማጥፋት መገለጽ ሲቀርበት። እሺ አንብብ። ወዲስ ለምን አነባለሁ? ቅድሚያ መልስልኝ። እንደዚህ የሚል አዲስ ትቀበላለህ አትቀበልም? ሙሐመድ ራሱን ሊያጠፋ ተራራ ላይ ይሄድ ነበር እንደ እብድ ማለት ነው፣ ወይንም እንደ በሽተኛ።
ሐዲሱን አቦ ገለ ንግግር የተወስተ መጀመሪያ ንግግርን ሳምረ ተናገር። ክርስቲያን ቀጥል። ኦኬ እሺ እሺ 6982 እየታያችሁ ሆነ ሳሂህ አል-ቡኻሪ ማለት ነው። ረዘም ያለ ስለ መጀመሪያው ስለ ሙሐመድ መገለጥ የሚያወራ ሐዲስ ነው። ከመጀመሪያው መገለጥ በኋላ ማለት ነው ምን ይላል? The prophet becomes so sad as we have heard that he intended several times to throw himself from the top of high mountain. Every time he went up the top of the mountain in order to throw himself down. Several times. ደጋግሞ ተራራ ላይ ራሱን ለመጥፈጥፈጥ ይወጣ ነበረ። ለምን ነብይ ተወራለ ቃሉት በኋላ መገለጥ ሲቀርበት ጊዜ ሙሐመድ ምን ያደርግ ነበር? ተራራ ላይ ይወጣ ነበር ራሱን ለማጥፋት። ተራራ ላይ ሲወጡ ማን ከለከለው? ያ ሄራ ዋሻ ውስጥ የተገለጠለት አጋንንት አቆየው ብዙዎችን እንዲያሳስት። አረ ዝም በል እንቀጥልለት ወይ ተረተረ ነው የምታወራው? ቀጥል። ያ ቆይ አንዴ እሺ ከዛ በኋላ ሙሐመድ በጣም በተደጋጋሚ ራሱን ትልቅ ተራራ ላይ ሊያጠፋ በደረሰ ቁጥር ጅብሪል ውድ አፒር ቢፎር ሂም። ከዛ በኋላ ጅብሪል ይገለጥለትና እንደዚህ ይለዋል፣ ኦ ሙሐመድ ዩ አር ኢንዲድ አላህስ ሜሴንጀር ኢን ትሩዝ፣ አንተ እኮ በእውነት ያለ መልእክተኛ ነህ፣ ለምንድን ነው ራስን ልታጠፋ የምትወጣው? ዌራፖን ሂዝ ሄርት ውድ ቢካም ኳይት ኤንድ ሂ ውድ ካልም ዳውን ኤንድ ውድ ሪተርን ሆም። ከዛ በኋላ ልቡ ይረጋጋና ይመለሳል። ኤንድ ዌንኤቨር ዘ ፔሪድ ኦፍ ዘ ካሚንግ ኦፍ ዘ ኢንስፓይሬሽን ዩዝድ ቱ ቢካም ሎንግ። ከዛ በኋላ ጅብሪል ደግሞ መገለጡን በጣም ረጅም ጊዜ ሲያደርገውና ሲቆይ ሂ ውዱ አስ ቢፎር፣ ልክ እንደ ቀድሞ ሙሐመድ ራሱን ተራራ ላይ ሊፈጠፍጥ ይወጣ ነበር። በት ዌን ሂ ዩዝድ ቱ ሪች ዘ ቶፕ ማውንቴን፣ ትልቅ ተራራ ላይ በደረሰ ቁጥር ጅብሪል አፒር ቢፎር ሂም ኤንድ ሴይንግ ቱ ዋት ሂ ሃድ ሴድ ቢፎር፣ ቀድሞ እንዳለው ይለው ነበረ ብሎ ይናገራል። ሙሐመድ ሁል ጊዜ ራሱን ተራራ ላይ ሊያጠፋ ይወጣ ነበረ ከመጀመሪያው መገለጥ። ይህን ትቀበለዋል አትቀበለውም አብዱል ወሃብ? አረብኛ ነው አምጣው። ኦኬ እስኪ አንብብ። ዝቅ አድርገው ታዲያ። በጣም ረጅም ሐዲስ ነው። ሀሳቡ ያለው ወደዚህ አካባቢ ነው። ከዚህ ጀምሮ እስኪ አንብብ። ከዚህ ጀምሮ አንብብ። አይታይም። ኦፌ ቆመች። አይታይም ወይ? ኦፌ ቆመች። ይታያል፣ በደንብ ይታያል። በቃ ከሚለው ጀምረህ አንብብ። ቀጥል። ኦፌ ቆመች፣ ኦፌ ቆመች፣ ኦፌ ቆመች። አብዱል አንብበው፣ 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 አንብበው። ነብዩ መገለጥ ሲቀርበት ለምን መሰላችሁ? ነገ መልሱን ነግራችኋለሁ ይላችኋል ጥያቄ ሲጠይቁት። ከዛ መልስ አልመጣ ሲለው ከዛ ምን ያደርጋል? ራሱን ለማጥፋት ተራራ ላይ ይሄዳል። ከዛ አንተ ነብይ ነህ ራስን አታጥፋለኝ ብሎ ደግሞ ይመለሳል። መገለጥ መጣልኝ ብሎ የሆነ መልስ ዞ ይመጣል ማለት ነው። ተደጋግሞ በቃ 23 ዓመት ሙሉ ማለት ነው። የትኛው ነብይ እንደዛ አላደረገም? የትኛው ነብይ? ዝቅ አድርገስ፣ ዝቅ ከፍ ለምን አታደርግ? አንብብ ቅድሚያ ነው። አታደርግ መልሰው ክርስቲያን መቻ ነበር ያነበብኩት። ተርጉምልን እንጂ የህልና ጸሎት አይደለም ያስከው። ለምን ትሸማቀቃለህ? በዋሪ ነው የሰበሰበው። ድምፅን ከፍ አድርገህ አሰማል። ታነባለህ ወይንስ እንዴት ነው? ድምፅን አሰማ፣ ድምፅን አሰማ። አንድ ድምፅን አሰማ። ሁለት ድምፅን አሰማ። ሶስት እኔስ። ስለዚህ ሙሐመድ መገለጥ መጣልኝ ይላቸዋል፣ ነብይ ነኝ ይላቸዋል። ቻሌንጅ ሲያደርጉት ነገ መልሳለሁ ያለው መልስ ሲያጣ ሲጨነቅ ምንድነው የሚያደርገው? ተራራ ላይ ነበር ራሱን ለማጥፋት የሚሄደው። እንደዚህ አይነት ነብይ የለም። ወደ ተራራ 10 ራሱን ለማጥፋት ይሄን ነበር። የአጋንንት አሰራር ነው። ይሄ አጋንንት ነው እንደዚህ የሚያደርገው። እኔስ ፓራፍሬዝ አድርገው ቶፒኩን ክርስቲያን። ይህ ቡሃሪ የሰበሰበው ነው። ይህ ቡሃሪ የሰበሰበው ነው። አሁን ስለተሸማቀቁበት አንዳንዶቹ በቃ ይህንንማ እንቀበልም እንዴት ነው እሱ እያሉ እየተጨነቁ ነው ሰሞኑ። አብዱል ወሃብ ይኸውልህ እዚህ ጋር ፊማ በለገና ከሚለው ጀምሮ ያለውን ፓርት ብታነበው ይኸው ይህንን ኮፒ አድርጌልህ ይኸው
አረብኛው ይኸውልህ፣ አማርኛው ትርጉሙ ምን ይላል? ሐዘኑ በጣም ከባድ ስለነበር ራሱን ከተራራ ጫፎች ላይ ለመጣል ደጋግሞ ያስብ ነበር። ራሱን ለመወርወር በማሰብ ወደ ተራራ ጫፍ በደረሰ ቁጥር ገብርኤል ወደሱ ይመጣና መሐመድ ሆይ አንተ በእርግጥ የእግዚአብሔር መልእክተኛ ነህ ይለው ነበር። በዚያን ጊዜ ልቡም ሰላም ታገኝ ነበር፣ ነፍሱ ትረጋጋለች፣ እናም ይመለሳል። የመገለጥ ጊዜ ሲራዘም እንደገና ተመሳሳይ ነገር ይሞክር ነበር እና ወደ ላይኛው ጫፍ ሲደርስ በተራራው ጫፍ ላይ ገብርኤል ተገለጠለትና ተመሳሳይ ነገር ተናገረ ብሎ ይነግረናል። ይኸው አረብኛው። ጮክ ብለህ እስኪ አንብበው አብዱልዋሃብ። እሺ ማን የዘገበው? ቆይ ማን የዘገበው አለ? ቡሃሪ ላይ እና ሙስሊም ላይ አንድ ዳይፋ ይመጣም ብለሃል እኮ ፔሬድ። ቡሃሪ እና ሙስሊም ላይ የት አለ? ማንም ይመዘግብ። ይሄ ቡሃሪ ከሰበሰበው ይኸው ቡሃሪ ሙስሊም ላይ ነው ብለኛል። ነብዩ ደግሞ ምን ብሏል? በእኔ ላይ ዋሸ። ይሄ ምንድን ነው? ቆይ በእኔ ላይ ዋሸ። ነብዩ ደግሞ ምን ብሏል? ገሃነም ይገባል። ስለዚህ ቡሃሪ ገሃነም ከሚገቡት አንዱ። የት አለ ቡሃሪ የሚለው? የት አለ? ምኑ? የት አለ ቡሃሪ የሚለው? ይኸው ሳሂህ ቡኻሪ ቡሃሪ የሚለው አይታይም እንደገና። ይኸው ግባና አንብብ ራስህ ከፈለክ። ይኸው ሳሂህ አልቡኻሪ 6982ኛው ሐዲስ። ተስማምተናል እኮ በቃ ተስማምተናል። ምክንያቱም ቡሃሪ እና ሙስሊም ላይ አልቀበል የሚባልም የለም ዳኢፍም የለም ብሎናል። እኔ እስማማለሁ። ምክንያቱም የአሁኖቹ ግን ስለጨነቃቸው ነቢያችን እብድ ነው ብለን ከምንቀበል ቡሃሪን ውሸታም ነው ብንል ይሻላል ብለዋል። ቡሃሪ ደግሞ ውሸታም ከሆነ ነቢዩ ደግሞ ምን ብሏል? በእኔ ላይ የቀጠፈ በእኔ ላይ የዋሸ ገሃነም ይገባል ብሏል። ገሃነም የሚገባን አካል መጽሐፍ ነው የምታነቡትና የምትመሩበት ማለት ነው። ቁጥሩ ስንት ነው? ቆይ ቁጥሩን ንገረኝ። 982 ክርስቲያን ቶፒኩን መለስ ታደርገዋለህ ትንሽ። እሺ ቶፒኩ በጣም ራቀ። አብዱልዋሃብ በጣም ራቀ ከቶፒኩ ወጣ። አብዱልዋሃብ ወይም ደግሞ ኤስ ነኝ ካላችሁ አብዱልዋሃብ መመለስ ትችላለህ? ጥያቄን ጠይቀህ ችግር የለውም። ቀስ ብለህ አንብበው፣ ቀስ ብለህ እሱ ነው። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ስለ ቶፒኩ አታወራኝም እኮ። ስለ ቶፒኩ ነው የማወራህ። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ቶፒኩ ምን ነበር? ስለሱ ነበር። አዎ ልጠይቅ ነው። ችግር የለውም። ስለ ቶፒኩ አውራኝ። አሁን እኔ እኮ ብጠይቃችሁት ስለ ቶፒኩ እናውራ ነው የምትሉኝ እኮ። ቶፒኩ ላይ እኮ ነው የምጠይቀህ። ቁርአን ግልጽና የተብራራ ነው? አዎ የተብራራ ነው። ኦኬ እሺ። ቁርአን ግልጽና የተብራራ ነው። ስለ ደጃል ቁርአን ላይ አንድ አንቀጽ ወይም ደግሞ አላህ ያወረደው የተናገረው አለ? ዝም አልክ። ሰምተሃል? ጥያቄን ሰምተሃል? አይ አብዱልዋሃብ ሰምተዋል ጥያቄን በደንብ ግን በቃ ምክንያቱም ለምን እንደሆነ ታውቃለህ? ቁርአን ላይ ምን ብሎ ይናገራል መሰረት? የጉንዳን ምዕራፍ 75ኛው አንቀጽ ላይ ማለት ነው፣ በሰማይና በምድር ውስጥ ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ ብሎ ይናገራል። ስለዚህ ግልጽና የተብራራ ነው የሚለውም አንተ ስላመንክበት ስለሚናገር ማለት ነው። ስለ ደጃል የተናገረው የትኛው የቁርአን ምዕራፍ ላይ ነው? እንግዲህ ደጃል ቀለል ያለ ነገር እንዳይመስላችሁ። ደጃል ማለት በጣም ከአዳም ፍጥረት ጀምሮ ዘሆል አደገኛ የሚባለው እስከ መጨረሻ ድረስ እሱም ያህል የለም ተብሎ የሚታመን ነው። ይሄ አደገኛ ሐሳዊ መሲህ ተብሎ የሚታመነው አንድ ጥቅስ አንድ እንኳን እንዴት ሴቶቹ ወሲብ ማድረግ እንዳለባቸው፣
እንዴት ውዱ ማድረግ እንዳለባቸው፣ ውሃ እንኳን ካጡ ባፈር እንዴት ውዱ ማድረግ እንዳለባቸው። ለምሳሌ መሐመድ ከሞተ 1400 ዓመት ሞልቶታል። 1400 ዓመት መሐመድ ከሞተ 1400 ዓመት ሞልቶታል። ካልተጠራችሁ በስተቀር የመሐመድ ቤት ውስጥ እንዳገቡ የሚል ክፍል አለ። ሱራ 33ኛው ሱራ ላይ የመሐመድ ሚስት እንዳታገቡ የሚል አለ። የመሐመድ ሚስት እንዳታገቡ መሐመድ ቤት እንዳገቡ የሚል አሁን ይቀራሉ። ለእኛ ምን ይሰራልናል? ይሄ መሐመድ ከሞተ 1400 ዓመት ሞላው ብለው መጠየቅ አይፈልጉም ሙስሊሞቹ። ከ50 ጀምራችሁ እስከ 53 ያለውን ሱራ አሕዛብ ላይ ብታነቡት የመሐመድ ቤት ውስጥ እንዳገቡ ካልተጠራችሁ በስተቀር ይላል። መሐመድ እኮ ኦልሬዲ ከሞተ ስንት ዓመቱ? ቤትም የለሙም አሁን። ይህን ግን ይሸመድዳሉ። ለእነሱ የሚጠቅማቸው ግን ምን ነበር? ለእነሱ የሚጠቅማቸው ግን ደጃል የሚባለው ከፊት የሚመጣው አካል በቁርአን ውስጥ አንድ አልተጠቀሰም። ሱረቱ መሰድ ላይ ለምሳሌ የአቡላብ እጆች ጠፉ፣ ከሰሩ፣ ሚስቱም እሱም እንጨት ተሸካሚ ስትሆን እሳት ይገባሉ ብለው ይቀራሉ። እነዛ ብለው ይቀራሉ። ስለዚህ የአቡላብ ሚስት ከሞተች፣ አቡላብ ከሞተ ዘመናት አለፉ፣ 1400 ዓመት ሞላቸው። ዛሬም ግን መስጊድ ውስጥ አንድ የቁርአን ምዕራፍ ከ114 ውስጥ አንዱ የቁርአን ክፍል ምን ይላል? የአቡላብ እጆች ጠፉ፣ ከሰሩ፣ እሱም እሷም እንጨት ተሸካሚ ስትሆን ጋነም ይገባሉ እያሉ ይቀራሉ። እሷ እኮ ከሞተች ወረድ በጣም ብዙ ዓመት ቆይታለች። ገና ጋነም ይገባሉ እያሉ እሳት ይገባሉ እያሉ ይላሉ። እስካሁን እሳት አልገባችም መሰለኝ። ኤኒዌይስ ብቻ ከፊታቸው ግን በዓለም ላይ የዓለምን ሕዝብ የሚያጠፋ ደጃል የተባለ ይመጣል ተብሎ ስለ እሱ አንድ ጥቅስ የለም። ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁ መፈለጋችሁበት ድረሱ የምትለዋ ጥቅስ አስፈላጊ ስለሆነ ይገብታለች። እሺ እስፋይን ትሁን። እሺ ደጃል ግን የዓለምን ሕዝብ ስለሚያጠፋው ግን አንድ ነገር ትንፈሽ የለም። እሺ እሱም ይሁን። ሴቶቻችሁ ካመፁ ማመፃቸውን የምትፈሩትን በአልጋ ተለዩዋቸው የምትል ገብታለች። ምቷቸው የሚል ገብታለች። ሴትን ስለመምታት ቁርአን ውስጥ ገብቷል። የዓለምን ሕዝብ ስለሚያጠፋው ግን ነው ዝም። ሴት ገና ማመፃን ከፈራ ወንድ ልጅ መገሰጥ መምታት ይችላል። ስለማመፅ ማለት ነው። የዓለምን ሕዝብ ያጠፋል ተብሎ የሚጠበቀው ግን ስለሱ ትንፍሽ የለም፣ ዝም። አንድ ጥቅስ የለም፣ አንድ ጥቅስ። ቁርአኑ ደግሞ ምን ይላል? ለሁሉ ነገር ገላጭና አብራሪ ነው። ሁሉን አንድም አላስቀረንም፣ የገለጥና አብራራ ነው እንጂ ቢሆን በሁሉም ላይ ግን ዝም። እና በጣም ከባድ ነው፣ በጣም ከባድ ነው። ከዛስ ከስንት ዓመት በኋላ የመጡ የእነሱን ዳይፍ ሳይ እያሉ የሚጽፉትን እሱን ትይዝና ታብራራል። በጣም አስቸጋሪ ነው፣ በጣም አስቸጋሪ። ኢቨን በጊዜው የነበሩት እንኳን የትኛው ነው አይኑ የጠፋው ግልጽ አልነበረም። አንደኛው ጋር ግራ አይኑ ይላቸዋል፣ አንደኛው ጋር ቀኝ አይኑ ይላቸዋል። ይመልስና እንደገና ግራ እንዳትጋቡ በቃ ፈራሁኝ፣ ኮንፊውዝድ የሆናችሁ ይመስለኛል ይላቸው። አንዳንዴ ልክ እንደደረሰ ይነግራቸዋል፣ አንዳንዴ ገና እንደሆነ ይነግራቸዋል። ሰዎቹ ግራ ተጋቡ። በቃ ግራ እየተጋባችሁ ይመስለኛል፣ የእናንተ ጌታ አንድ አይን አይደለም፣ ደጃል ግን አንድ አይን ነው በቃ አላቸው። ግራ ስለተጋቡ ማለት ነው። ጀምስ ኤስ ነኝ። የደጃል አይን የትኛው ነው እውሩ? ቆይ ምን አለ መሰለህ ስንጀምር ማለትም ማውጣትና ሚዩት መያዝ የመሸነፍ ባህሪ ነው። አታውጣኝ፣ ሚዩት አትያዘኝ። እኔ አሁን አንተ ልጠይቀኝ ሳይሆን ልጠይቅህ ነው የገባው ስለ ክርስትና። እኔ ስለ እስልምና ምኝበት ምኖር ስለሆነ መጀመሪያ ያንተን እምነት ልጠይቅህ ነው የገባው። ሚዩትም አትያዘኝ፣ አታውጣኝም። እንነጋገር፣ ግልጽ ነገር ማለት ነው። ማውጣትና ሚዩት መያዝ መሸነፍ ባህሪ ነው። አታውጣን፣ እንጠይቅ። የኔን አትጠይቀኝ፣ እኔ ልጠይቅህ ነው የገባሁት። አሁን የምጠይቅህ ነገር መልስልኝ በትክክል። ይሄ እንደተከፈተ ሬዲዮ እኮ ነው ያወራኸው። ኦኬ፣ ስለ ደጃል የተወሰነ በልና ትጠይቃለህ። እንደዛ አይደለም። ክርስትና ላይ ክርስቲያን ጀነት ይገባል የሚል መጽሐፍ ቅዱስ ላይ አሳየኝ። የተወሰነ አውራና ትጠይቃለህ።
በተደጋጋሚ ትጠይቃለህ። ይናገራል። ፕሊዝ ሙስሊሞች ጀነት ምን እንደሚገቡ አገባኝ ፈለክበት ታዲያ? ቦታ ላይ የደምሳሽን መጽሐፍ ገነት ትገባላችሁ በደምሳሽ ያመናችሁ ሰዎች ይላል። ስለዚህ ያንተን እንትን መስፈርት እኔ ጋር ለምን ታመጣዋለህ? ምን አገባኝ? ደምሳሽም ብሏል። ስለዚህ ደምሳሽ ትክክል ነው ማለት ነው። ኤግዛክት ወርድ ፋላሲ ለምን ይዘህ ትመጣለህ? ደምሳሽ ብሏል። ስለዚህ ደምሳሽን ሂድና ተከተለ መጽሐፉ ላይ ስለሚል ነብይ አይደለም ብለን እኮ የምናምነው ጤነኛም አይደለም እብድ ነው ብለን ነው የምናምነው። ነብይ ጤነኛና እብድ ነው እያልን እያመንን ሐሰተኛ ነብይ ነው ብለን ቆይ አዳም እሱን ነኝ ኢየሱስን ቆይ መርየም ናት አይደለም የወለደችው? ነኝ ተረጋጋ። ቆይ እኮ እረጋጋለሁ። ሚዩት አትያዘኝ፣ አታውጣኝም። ምን ችግር አለው? ልጠይቅ። መልስ የተጠየቀውን ነኝ። እፎይ በጣም እንትን እድል ስለሚሰጥህ ነው። መልስ፣ የተጠየቀውን መልስ፣ እድል ይሰጥሃል መጨረሻ ላይ እንድትጠይቅ ላንተ። አሁን ግን ርዕሱ ላይ ልጠይቅ አይደለም የገባሁት። በቃ ታዲያ እንደዛ ከሆነ ታችሁና ገብተው እኮ በቃ ጥሩ ነው። የኛ ኡስታዞች እኮ ፈትፍተው በቃ አለቀ። ለምንድን መሸነፍ ነው እኮ ማውጣትና የሚወጥ ማለት መሸነፍ ነው። ነኝ ትጠይቃለህ። ልክ እንዲህ ስትል እንደ እፎይ ቤት መሆን ነው እንጂ እኔ ልኬህ ነበር ኦልሬዲ። መጨረሻ ላይ ትጠይቃለህ። ታገስ። እሺ ኦራይት ክርስቲያን ቀጥል። እሺ ሜቢ ኤስ ነኝ መመለስ የምትችል ከሆነ ደጃል የቱ አይኑ ነው የታወረው? ይሄን ከመለስ ይታያል። ወደ ላይ ተሸጋሽኩ ነው በቀኝ በኩል ይታያል መሰለኝ ታች። የቱ አይኑ ነው የደጃል የታወረው? ሉክ ሙሐመድ ምን ያህል ሜሳፕ እንደሆነ ምን ያህል ግራ ተጋብቶ እንደነበረ በዚህ ማወቅ እንችላለን። አንዳንዴ በጣም የሚጠቅምና በጣም ኢምፖርታንት የሆነ ነገር እንደሆነ ይነግራቸዋል። አንዳንድ ጊዜ ደግሞ ኢንሲግኒፊካንት እንደሆነ ሊያስጨንቃቸው እንደማይገባ ይነግራቸዋል። ነገር ግን ደግሞ ከአደም ዘሮች ጀምሮ በጣም እጅግ በጣም ሰዎችን የሚያጭበረብርና የሚያታልል ለእነሱ በጣም ችግር የሚሆነው ደጃል ነው ብሎ ደግሞ ይናገራቸዋል። ይሄ ሁሉ የተባለለት አካል ግን ቁርአን ላይ አንድም የተጠቀሰበት ቦታ የለም። እሺ አሁን የገባሽው ልጅ ሰላም ነው? ሰላም ለዚህ ቤት አለ። እንዴት ነሽ? ሰላም ነው አለ። እንኳን ደህና መጣሽ። ሙስሊም ነሽ? ኦኬ ወጣች። ኦኬ ቲንክ ይሆናል ወጣለች። እሺ እንጂ እኔ እንድትጠይቁኝ አይደለም የገባሁት። ለምን እናንተ ጥያቄ ትጠይቃላችሁ ለራሳችሁ? እኛ ልንጠይቅ ትንገባ እናንተ አላህ እጅ አለው እንዴ? እፎይ ብዙ ቀን እንደዚህ ይላል። አላህ እግር አለው እንዴ? ለእስልምና ታውቃለህ? ፍጡር እኮ አይደለም ፈጣሪ ሆነን ይሄን ሁላ መሬትና ሰማይ የዘረጋ ጌታ ማለት ነው። ሁሉም ነገር አለው ብለን ነው የምናምነው። የፈለገው ነገር አለው። አላህ አርሽ ላይ ሰባተኛው ሰማይ ቃልቲ ነገር ምናምን ለምን ታጭበረብራላችሁ? ግልጽ ዲናዊ ነገር ስለሆነ እንማማር። ግልጽ በግልጽ እንነጋገር። በመደባበቅ ሃይማኖት እየሰማሁ ነው። እሺ ተረጋጋና ሁሉም ነገር አለው ስትል ጠፍር አለው። ቆይ ልንገርህ፣ የኛ አምላክ ማለት ነው ሰማይና መሬትን ዘርግቶ እናንተም አናምንም ብላችሁ ነው እንጂ እናንተም በሱ ነው የምትተዳደሩ። ሰማይና መሬት አልጠየቀውም። መልስ። ሁሉንም አለው አልክ። እጅ አለው እግር አለው ይላል ወይ? ሁሉም አለው አልክ። ጠፍር አለው ማለት ጠፍር ትትል እኛንም እኮ እሱ ነው የፈጠረን። የፈለገው ነገር መኖር ይችላል። እሱም የፈለገው ነገር ማድረግ የሚችል ጌታ ነው። ጎበዝ። ኦልራይት። የፈለገውን ነገር ሊኖረው ይችላል። ልጅ አለው? ልጅ አለው? ልጅ አለው ትትል አልገባኝም። እኛ ባሮቹ ነን እንጂ ልጅ እኔ መኖሩን እንዴት ነው የማውቀው? ልጅ አለው ማለት ምን ማለት ነው? ልጅ አለው ማለት ልጅ ሊኖረው አይችልም ማለት ነው። ጎበዝ። እናቱ ወልደው የእናቱ አምላክ የሆነው የእናንተ ወንዱ ልጅ እኮ ነው። ነብይ ኢሳን እኮ ነው እናንተ ማሰብ ያዛችሁን። እኛ ፕሊዝ ኤስ ነኝ። እነ ተከፈተ ሬዲዮ አታውራ። ጥያቄ ካለ እንቀበላለን፣ ችግር የለውም። ተረጋጋ። ስለዚህ የፈለገውን ይሆናል ስትል ለምሳሌ ኢብኑ ተሚያ እኔ ልጅ የሚለው ለምን ኮንሰፕቱ ለምን እንደሚከብዳቸው አይገባኝም። አምላክ የሚቆሽሽ ነገር አድርጋችሁ ምስሉትን አቁሙ ሙስሊሞች። የስለኝ ወንድማዊ ምክር ልስጥህ። አምላክ ምንም ነገር አያቆሽሸውም። ምንም ነገር ሊያቆሽሸው አይችልም። ብርሃን እንኳን አይቆሽሽም። እንኳን አምላክ ብርሃን የምታየው ጭቃ ሄዶ አይለጠፍበትም። ጭቃን እንደውም ወይም ቆሻሻን ብርሃን እንኳን
ምን ያደርጋል? ያጠፋል፣ ያደርቃል፣ ያነጻዋል እንጂ እሱ የሚቆሽሽ አይደለም ማለት ነው። ስለዚህ አምላክ ደግሞ ሁሉን ነገር የሚያነጻ የሚቀድስ እንጂ የሚቆሽሽ አይደለም በባህሪ። እናንተ በአእምሯችሁ ውስጥ የምስሉት ነገር ስላለ ነው። ሰው እንደዛ ከሆነ ልጅ የሚለው ለምን እንደሚከብዳችሁ አይገባኝም ማለት ነው። ምንድን ነው ጥያቄ? መሬም ኢየሱስ መሬም ወልዳው እንዴት ለእናቱ እንዴት ፈጣሪ ሊሆን ይችላል? አምላክ ሊሆን እንዴት ይችላል? ኦልራይት ይህንን ኦነስትሊ ለመረዳት ታማኝነት እንዴት ለእናቱ እንዴት አምላክ ይሆናል? 9 ወር አርግዛው ከዛ ወልዳው አምላኳ እንዴት ይሆናል? ኢየሱስ ምን አለ መሰለህ፣ እኛ ምን እናምናለን መሰለህ፣ እግዚአብሔር ዓለምን ከፈጠረበት ይልቅ ያዳነበት ጥበቡ ኃያል ነው፣ ልዩ ነው ብለን እናምናለን። እኛ እና ፈጣሪዋን የወለደች እናት ብለን እናምናለን። እንዴት ሊሆን ይችላል የሚለው ግን እኛ ኢየሱስን እንዴት ብለን ምናምን ይመስላል? እሱን ንገረኝ። ሆነስት የሆነው ኢየሱስን እኔ እንደምታምኑ ራሱ እኮ ግራ ይገባኛል። እስልምና በተስማማ ማለት እኛ ኢየሱስ እኮ ነብይ ኢሳ ናቸው እኮ ኢየሱስ ምንተዋቸው እኮ እናንተ እኛ ነብይ ኢሳ እኮ ነው። ሆኖም ግን 9 ወር ተረግዘው ፍጡር ናቸው፣ ወንድ ልጅ ነው። እሺ ተረጋጋ፣ ረጋ በል እናውራ። እናንተ ጋር ፍጡር አይደለም ወላ አሳያለሁ፣ ግን ተረጋጋና ኢቨን አንተ በቁርአን ነው የምታምነው አይደለ? ኢሳ ሶሪ ሚዩት ነው ያወራው። ሚዩት ላይ ያዝልህ ብዬ ነው ትታወራ። ሚዩት ይዝልሃለሁ፣ ችግር የለውም። ራሴ አባን እንድናወራ ነው፣ እየተግባባን እንድናወራ ነው። ሚዩት አታድርገው፣ ቀስ አድርግና ትሆነን ቀንሰውና እየተግባባን እንድንሄድ። ሎክ እኛ ምን እናምናለን መሰለህ? ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን። በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው ስንል ቃል ነበር በመጀመሪያ። ኦኬ ያ ቃል በስጋ ተገለጠ። ኦኬ ሚዩት አድርገው፣ እንትን ይላል። ሚዩት አድርገው፣ በቃ ስለሚደርብ በደንብ አስተውል። ኤስ ነኝ ደግሜ እጠይቅሃለሁ። እኔ ያልኩትን አመንክበትም አላመንክም፣ ግን እኔ ያልኩትን የእኛን እምነት ተረዳው። ዳት ሲነፍ ሎክ በመጀመሪያ ቃል ነበር ብለን እናምናለን። አምላካችን ቃል አለው ብለን እናምናለን። ቃሉ ደግሞ እንደኛ ድምፅ የሆነ አይደለም። ፈጣሪ የጩኸት የሆነ በዌቭ የሚሄድ ድምፅ የለውም። ነገር ግን ቃል አካላዊ ቃል አለው ብለን እናምናለን። ያ ቃሉ ደግሞ የፈጣሪ ፍጡር አይደለም። ዓለማት የተፈጠሩት ራሱ በቃሉ ነው ብለን ነው እናምነው። በማቃል በፈጣሪ ቃል። በደንብ አስተውል። የኛ ቃላችን ድምፀት ያለው ነው። የፈጣሪ ግን እንደዛ አይደለም። የፈጣሪ ቃሉ መፍጠር የሚችል አካላዊ ነው ብለን እናምናለን። ስለዚህ ያ ቃል ዓለምን ሁሉ ፈጠረ፣ ማርያምን ጨምሮ። ዓለም ተፈጠረ ከተባለ ማርያምም በቃል ነው የተፈጠረችው። ስለዚህ የአብ ቃሉ የአብ የባህሪ ቃሉ ምን ሆነ? ዓለምን ከፈጠረ በኋላ ማርያምንም ከፈጠረ በኋላ በስጋ ተገለጠ ብለን እናምናለን። ከማርያም ስጋና ደምን ተካፍሎ ቃል ስጋ ሆኖ ጸጋና እውነትን ተሞልቶ ተዋህዶ በስጋ ተገለጠ ብለን እናምናለን። ስለዚህ ከማርያም አንተ እንዳልከው አዎ ስጋው ቃል ተወልዷል። ከማርያም የወለደችው እሱ በስጋ የተገለጠ አምላክ ነው። ስጋና ደሙን ነፍሷን የተካፈለው ከማን ነው? ከማርያም ነው። ከማርያም ነው የተካፈለው። ማርያምን ራሱ ግን የፈጠራት ቃል ነው። ቃል አስቀድሞ ከሷ ከመፈጠሯን በፊት የነበረ ፈጣሪ ስለነበረ፣ ስለዚህ ማርያምን የሚያስገኛት የፈጠራት ማን ነው? ቃል ነው። ያ ቃል ግን ከማርያም በስጋ ምን ብሏል? ተወልዷል። እሷ የወለደችው በስጋ የተገለጠው አምላክ ነው። ስለዚህ እንዴት ነው እሷ አምላኳን የወለደችው? ቃል ስጋ የተዋሃደው ከእሷ ስጋና ደምን በነሳው ስለሆነ ማለት ነው። እሷን እንዴት ነው የፈጠረው? ቃል ስጋን ሳይዝ የነበረ ነው። በዓለም ያለ ነው። ዓለምን ያመጣ የፈጠረ ነው። ስለዚህ ቃል ምንድን ነው? ፈጣሪ ነው። ይህንን ኤግዛምፕሉን አሁን አንተ ላይ ልስጥህ። ቁርአን አለ። ቁርአን ያለ ቃል ነው። ቁርአኑ
ወረቀት ላይ ነው የተጻፈው፣ ግን ያላ ቃልን የያዘው ያላ ቃል ፍጡር አይደለም ብለህ ታምናለህ። ወረቀቱ ግን ከጊዜ በኋላ የተጻፈበት ወረቀት ፍጡር ነው። ቁርአን ፍጡር ነው ወይ ብለህ ፍጡር አይደለም ትለኛለህ። ለምን? ያላ ቃል ነው ቁርአን። እንዴት ታዲያ ፍጡር አይደለም ትለኛለህ? ቁርአኑን ይዤው አይ ያላ ቃል ነው ትለኛለህ። ያላ ቃል በመሆኑ ፍጡር አይደለም አልክ። እሺ አንተ ያንን ቁርአን ያላ ቃል ነው ፍጡር አይደለም ብለህ ስታምን፣ እኔ ደግሞ ክርስቶስን በስጋ የተገለጠውን የመለኮት ሙላት ያለውን የአብ ቃል ነው የፈጣሪ ቃል ነው ብል ለምንድን ነው የከበደ ታዲያ? እሱም በስጋ ተገለጠ ከማርያም ተወለደ ብል ለምን ከበደ? ኦኬ ቆዳና ስጋ ስላለው ቁርአኑ ግን የበግ ቆዳ ላይ የፍየል ቆዳ ላይ ይጻፋል፣ የእንስሳት ቆዳ ላይ ሲጻፍ አልከበደ? ለምን? ቀጥላል። ወይ አንድ ጥያቄ በነገርከኝ መሰረት ኢየሱስ ክርስቶስ እኔ የአላህ መልእክተኛ ነኝ፣ መጨረሻ ላይ መሐመድ ወይም አህመድ የሚባል ነብይ ይመጣል፣ እሱ ሲነግራችሁ የአላህ መልእክተኛ ነው፣ መጨረሻም ወደ አላህ እጃችሁን አዙሩና አሽሀዱ ላኢላሃ ኢለላህ በሉ የሚል ቁርአን የለም መጽሐፍ ቅዱስ ላይ? የለም። ቁርአን እሱ ስህተት ነው። ቁርአን ላይ ነው ያለው። እሱ መሐመድ ነው እንደዛ ብሎ የተናገረው እንጂ ኢሳ አይደለም። ራሱ ኢየሱስ ክርስቶስ መሐመድ ወይም አህመድ የሚባል ነብይ ይመጣላችኋል፣ እሱም የአላህ መልእክተኛ ነው፣ እኔም የአላህ መልእክተኛ ነኝና መጨረሻ ቀን ወደ አላህ ዙሩ፣ ወደ ላይ ፈጣሪያችሁ እኔ አይደለሁም እኔ የአላህ መልእክተኛ ነኝ አላለም? አላለም። እሱ ቁርአን ነው ያለው እንጂ ኢየሱስማ እንደዛ አላለም። እኔ መኑ ነው ያለው ኢየሱስ በእኔ መኑ። መሐመድ መጣና ግን ሎክ መሐመድ መጣና ግን ስለ እኔ ልክ አሁን አንተ ተነስተህ እኔ አሁን ተነስቼ ሙሐመድ በእፎይ እመኑ ብሏል ብልህ ውሸት መሆኑን የምታውቀው እኔ መጽሐፌ ውስጥ ምን ብዬ አልኩኝ? ሙሐመድ በእፎይ እመኑ ብሏል፣ ሙስሊሞች እመኑኝ ብላችሁ ታምነኛለህ? አታምነኝም? አታምነው ፍጡር ስለሆንክ ነው። አይ በቃ እኔ ነብይ ነኝ ብልህስ ታምናለህ? አላምንም። ለምን? የማላምንበት ምክንያት ያው ፍጡር ስለሆንክ ነው። ነብይ ማምነው በታላላቆቹ ድሮ በመጡ ሰሃባዎች ታውቃለህ። ትልቅ ሆኜ ቢሆንስ ደምሳሽ ለምሳሌ ሙሐመድ ስለ እኔ ትንቢት ተናግሯል ብሎ አለ። ለምን ነው የማትቀበለው? ደምሳሽን ትልቅ ነው ከኔ። እኛ ከነብዩ ሙሐመድ ውጭ ሌላ ነብይ አናምንም፣ ሙስሊሞች አናምንም። እርግጥ ነብይ ብዙ ነብይ አሉ፣ ብዙ ነብይ። ስለዚህ ነኝ። ስለዚህ ደምሳሽ ስለ እኔ ትንቢት ተናግሯል ሲልህ መጽሐፍ ውስጥ ሄደህ ትፈልጋለህ ማለት ነው። ሙሐመድ ተናግሮለታል? አልተናገረም። ካልተናገረለት ይመጣል ታላለ ውሸት ነው ማለት ነው የደምሳሽ ወሬ። መጽሐፍ ውስጥ ደምሳሽ መጽሐፍ ውስጥ ግን ሙሐመድ ስለ እኔ ተናግሯል ይላል። ሙሐመድ ተናግሯል አልተናገረም፣ ቼክ የምታደርገው ይሄን ነው። ሙሐመድ በተነገራችሁ በሐዲስና በቁርአን ውስጥ ነው። እዛ ውስጥ ስለ ደምሳሽ ካልተናገረ ደምሳሽ 1000 ጊዜ መጽሐፍ ቢጽፍ ሙሐመድ ስለ እኔ ተናግሯል ቢል ውሸት ነው የሚሆነው። በተመሳሳይ ሙሐመድ አሁንም በድጋሚ ልምጣብህ መጽሐፍ ቅዱስ ላይ እሺ፣ በድጋሚ ልምጣብህ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ መጨረሻ አምላካችሁ እኔ የአላህ መልእክተኛ ነኝ፣ አህመድ የሚባል ወይም መሐመድ ይመጣል መጨረሻ የአላህ መልእክተኛና እሱን ተከተሉ የሚል መጽሐፍ አይገኝም። ግን እፎይ እርግጠኛ ነህ? እንደው ትተማመናለህ? ንጽጽር አቆማለሁ። እንደዛ የሚል ካመጣ ንጽጽር አቆማለሁ። እኛ መጽሐፍ ቅዱስ ላይ ነኝ። አዳምጥ፣ ይኸው ሪካርድ አድርገው ይስጡልህ። እኛ መጽሐፍ ላይ ኢየሱስ ያው ነገር ሪካርድ አድርገው ስለሚለው ኡስታዞች እንዲሰሩብኝ ማለት ነው። ንጽጽር አቆማለሁ። ኢየሱስ ክርስቶስ ከኔ በኋላ አህመድ ቢባል ይመጣል ያለ መልእክተኛ የሆነ ብሎ ካልሰሩ ምላሽ ካላመጡ ያን ምላሽ ካለ እዘህና እኔ ጋር እንደዛ ብሎ ይመልስልህ ካለ ካሌለ ግን ካሌለ እንኳን ልብ በል እቺ ከእስልምና ለመውጫ ምክንያት ትሆናለች። አንተም በደንብ አስተውል። ኢየሱስ ከኔ በኋላ የሚመጣ ያለ መልእክተኛ የተባለ እንዴት አድርገው ይረብሻል። ኢየሱስ ከኔ በኋላ የሚመጣ አህመድ የሚባል ነቢይ አለ ብሎ በመጽሐፍ ቅዱስ ተናግሯል እያለን ነው። እንደው አንድ ጥቅስ አይደለም፣ ይሄ ጥቅስ ሩብ እንኳን አይመጣም። አንድ ጥቅስ አይደለም፣ ሩብ ከመጽሐፍ ቅዱስ ብቻ አይደለም
ከቁርአን በፊት ከመሐመድ በፊት ከታሪክ እንኳን እንደዚህ ተናግሮለታል ተብሎ አህመድ የሚባል እንደዚህ ይመጣል የሚል አንድ ጥቅስ ሊመጣ አይችልም። አንድ ልጨምር፣ ከራሳችሁ ቁርአን ላይ ነው የሚመጣው። ከራሳችሁ ቁርአን ላይ በአላህ ስም እምላለሁ። በአላህ ማለት ነው። የኛ ቁርአን አለ መጽሐፍ ቅዱስ ላይ ነኝ። የኛ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በል፣ ከራሳችሁ ቁርአን አትበል እኮ። ከራሳችሁ መጽሐፍ ላይ እኮ ያው ነው ዞሮ ማለትም ችግር ልጨምርልህ። ሌሎች ስለሚያጭበረብሩ ኡስታዞቻችሁ ሙሐመድ የሚል በመጽሐፍ ቅዱስ ስም በቃል ተገልጾ ትንቢት ተነግሮለታል ይላሉ። አንድ ጥቅስ የለም። ጎግል ላይ ወስደው የድምፅ መመሳሰል በመተርጎም ነው የሚያጭበረብሯቸው። በመተርጎም ወደ አማርኛ እንትን ብለው ያጭበረብሯቸዋል። አንድ ጥቅስ ማምጣት ከቻለ ያምጣት የሚችል ካለ ያው ቃል በቃል ስሙ ተጠቅሶ ትንቢት ተነግሮለታል የሚለኝ ካለ ንጽጽር አቆማለሁ። ንጽጽር ማቆም ብቻ አይደለም፣ ይህንን አካውንቴንም ሰጠዋለሁ እንዲሰራበት። ውሸት ነው፣ እያጭበረበሯችሁ ነው። ትንቢት ተነግሮለታል ገለመዴ ተረት ውሸት ነው። ቃል ከመጣ ትሰልማለህ። ቃል በቃል ከመጣ አንተ ትሰልማለህ። ራሳችሁ መጽሐፍ ቅዱስ ላይ መሐመድ ወይም አህመድ የሚባል ያዝናና እስልምና ያጋንንት እምነት ነው ብዬ ነው ማምነው። አክቹዋሊ መቼም አታመጡም። ይሄን ንጽጽር አቆማለሁ። እስልምና ጋንንት እምነት ስለሆነ ለማንኛውም ሰው መመኛው አይደለም። ንጽጽር አቆማለሁ። ይሄንን አካውንት ትሰጣችኋለሁ፣ ትሰሩበታላችሁ። ነርግባ ሞራይ እንደ ኳስ አገብታችሁ እንደምትጨፍሩት ነው። እኔ ንጽጽር ብታስቆሙና ይሄን አካውንት ብትወስዱ ምን ያህል እንደምትደሰቱ ስለማውቀው ማለት ነው። ሌላም ልጨምርላችሁ። እስልምና የሚባል ሃይማኖት ከሌ ሃይማኖቱ እስላም ነው የሚል ከመሐመድ በፊት ከመጽሐፍ ቅዱስ ብቻ አይደለም፣ ከመሐመድ በፊት ከታሪክ ውስጥ አንድ ማስረጃ ካመጣችሁ ይሄን አካውንት ሰጣችኋለሁ። አንድ ማስረጃ የለም። እንኳን ነቢያቶች በሙስሊም ናቸው የሚል ታሪክ ተውና አንድ ማስረጃ ከመሐመድ በፊት ከሌ ሃይማኖቱ ሙስሊም ነው የሚል አንድ እኮ ነው። ብዙ አይደለም የጠየኳችሁ፣ አንዲት ብቻ የታሪክ ኩስ እንዳጠራ ኩስ ነው እሱ። ኤኒዌይስ ከስድስተኛ ክፍል ያለፉትን ያልኩ የተሻሉ ኡስታዞች ካሉ ሎክ አንድ ነው። ብዙ አይደለም የጠየኳችሁ፣ አንድ ከመሐመድ በፊት እስላም የሚባል ሃይማኖቱ ከሌ እስላም ነው የሚል አንድ ከታሪክ ላይ አንዲት ካመጣችሁ ይህን አካውንት ሰጣችኋለሁ። ንጽጽር አቆማለሁ። የከሌ ሃይማኖቱ እስላም ነው የሚል አንዲት፣ ብዙ አይደለም የጠየኳችሁ። የዓለም ሕዝብ ሁሉ ሙስሊም ነበረ። ሰው ሁሉ ሲወለድ ሙስሊም ነበረ። ነቢያቶች ሙስሊም ነበሩ። አንድ መሐመድ ይህንን ከመናገሩ በፊት አንዲት፣ ብዙ አይደለም አታመጡ። ካመጣችሁ ይህን አካውንት ለመውሰድ ያብቃችሁ። እኔንም ንጽጽር ለማስቆም እንግደለው፣ እንፍለጠው፣ እንቁረጠው ከምትሉት በላይ እኔ ማስቆማችሁ ትልቅ ስኬት ስለሚሆን ለእናንተ ማለት ነው። ኤኒዌይስ ሌላ ጥያቄ አለ ወይንስ ፎዚያ ጥያቄ አላት ወይንስ ቃል ጥያቄ አላት? ሰላም በዚህ ቤት ሰላም ከማመጣሽ ኦፋይና ጥያቄ አለኝ። ኦኬ ምንድነው ጥያቄሽ? ሙስሊም ነሽ? አዎ። ኦራይት ቀጥይ። ስለ እናንተ ሃይማኖት ስንት ጌታ ነው? ያኔ ስንት አምላክ ነው ያላችሁ የእናንተ ሃይማኖት? ኦራይት አምላካችን እግዚአብሔር አንድ ነው። አይሰማም? ሰሚያለሽ? አንድ ክርስቲያን ክፈትልን። ስንት ጌታ ስንት አምላክ አላችሁ የሚል ጥያቄ ነው። ዘዳግም ምዕራፍ 6 ቁጥር 4 ላይ የኛ ዶግማችን እዚህ ላይ የተመሰረተ ነው። ቁጥር 5 ነው። 4 ስንት ነው? ኦኬ 4 6 ነው። ምንድን ነው የከፈትኩት? 6 4 አይደለም እንደ ያልኩህ
4:6 ነው። 4:6 ነው። እየተምታታብኝ ነው ማለት ነው። ኤኒዌይስ ሶሪ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንድ እግዚአብሔር አለ። ስለዚህ አምላካችን ስንት ነው? አምላካችን እግዚአብሔር ስንት ነው? እህታችን አንድ እግዚአብሔር ነው። ስንት ጌታ አለ? ኤፌሶን 4:5 ሰሞኑን ጥሩ ያለው ለዛ ነው በጣም እንትን እያልኩ ነው። ኤፌሶን 4:5 አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት። አንድ ጌታ ነው ያለን፣ አንድ አምላክ ነው ያለን። ፎዚ ኢየሱስ አባት ማን ነው? እናቷስ? እናቷ ማርያም ናት። አባቱ ማን ነው? እናንተ ሶስት አምላክ ነው የምትሉ፣ ያው ይሄንን አስረዳኝ። ሶስት አምላክ አንልም። አሁን ምን አልኩሽ? ስንት አምላክ አልኩሽ? ቆይ አትዝጊው። አንድ አምላክ ነው ያለን አልከኝ። ግን እኔ ሲሰማ ሁሌም ገባለሁ እዚህ ውስጥ ያኔ አንድ ትላለ። ያው ለምንድን ነው ሶስት የምትሉ እናንተ? ጎበዝ ጎበዝ። ሎክ እሱ አባቱ ማን ነው እናቱስ ማን ናት የሚል ጥያቄ ነው የጠየቀችን። ክርስቶስ በስጋ የተገለጠ አምላክ እንደመሆኑ ስለሱ ጥያቄ ሁለቱንም ጨፍልቃ ነው የጠየቀችን። ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ነው የክፈተው ክርስቲያን። ኢየሱስም ወደ ፊልጵስዩስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ሰዎች የሰውን ልጅ ማን ይሉታል? የሰው ልጅ እያለ የሚለው ራሱን ነው። ሰው ልጅ ማለት ትልቅ ምስክርነት ነው። ክርስቶስ የሰው ልጅ ክርስቶስን ብሎ መጥራት ደጋግሞ በአዲስ ኪዳን ውስጥ ክርስቶስ የሰው ልጅ ብሎ ራሱን ይጠራል። ምክንያቱም ክርስቶስ የሰው ልጅ አይደለም ብለው የሚያምኑ ስለነበሩ ማለት ነው። ስጋው ከማርያም የተገኘ አይደለም ከሰማይ ዞት የመጣ ነው ብለው የሚያምኑ ክደት ነው እንደዛ ብሎ ማመን። ስጋውን ከሰማይ ነው ዞት የመጣው የሰው ልጅ አይደለም ብለው የሚያምኑ አሉ። ስለዚህ እነሱን ለመቃወም የሚውል እንትን ነው የሰው ልጅ እያለ የሚጠራው። ክርስቶስ የሰው ልጅ ማለት በራሱ መመስከር ነው። እሱን አምላክነትን መመስከር ነው። አንድም አይሁዶች በትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ የሰው ልጅ የሚመስል በደመና ጋር ይመጣል፣ ከመላእክቱ ጋር በደመና ይመጣል፣ ግዛቱ አጥናፍ አጥናፍ የሆነ ማያልፍ ይለዋል። ስለዚህ ያንን ሪፈር እያደረገላቸው ነው። የሰው ልጅ ሲል ክርስቶስ ራሱን ምን እያለ ነው? በደመና ይመጣል የሰው ልጅ የሚመስል ብላችሁ የምትጠብቁት እኔ ነኝ እያላቸው ነው። ስለዚህ ምን አላቸው? ክርስቶስ የሰው ልጅ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። የሰው ልጅ ሲላቸው እዚህ ጋር ምን እያላቸው ነው? እኔ ከማርያም ተወልጃለሁ አለ አባት ያለ ወንድ ያለ ወንድ ከማርያም ተወልጃለሁ። ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 26 ጀምሮ ለእመቤታችን ማርያም መልአኩ ገብርኤል ሄዶ እንደሚያበስራት ታሪኩ እዛ ላይ ስለተቀመጠ ማለት ነው። ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው ክፍል ይመጣል ማለት ነው በትንቢት የተነገረው። ስለዚህ ያ የሰው ልጅ የተባለው ከማርያም ሲወለድ የሰው ልጅ ተባለ ማለት ነው። ስለዚህ ማን ይሉታል? ስለ አባቱ ደግሞ ጠየቃቸው ማለት ነው። ስለ ሰው ልጅ መሆኑ ያውቃሉ። ስለ አባቱስ ያውቃሉ ወይ? እህታችን እንደጠየቀችው ሙስሊሞቹ የሚያውቁት አሁን ማንን ብቻ ነው? የሰው ልጅ መሆኑን ብቻ የምታውቁት እናንተ። ክርስቶስ ግን የምነገራቸው ስለ አባቱ ውስጥ ጠየቃቸው። አንቺ የጠየቅሽውን ማለት ነው። እናቱን ያውቃሉ? አባቱንስ? ልክ ማቴዎስ ወንጌል ምዕራፍ 13 ይመስለኛል ቁጥር 55 እንደዚህ አካባቢ ላይ ይሄ ከሌ ልጅ አይደል እንደዚህ ብለው ወንድሞች ውስጥ እነከላ ያሉ እናቱ ስንትናለች ምናምን ብለው ይዘረዝራሉ። ኤኒዌይስ ቁጥር 14 አንብበው ቀጥታ ያለው ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ ነው፣ ሌሎችም ኤልያስ ነው፣ ሌሎችም ኤርሚያስ ነው፣ ወይም ከነቢያት አንዱ ነው ይሉታል ብሎ ይመልሱለታል።
እርሱም አንዳንዱ መጥምቁ ዮሐንስ ነው፣ ሌሎቹ ኤልያስ ነው፣ ሌሎችም ኤርሚያስ ነው፣ ሌሎቹም ከነቢያት አንዱ ነው ይላሉ። እነኚህ መልሶች ትክክል አይደሉም። ማን ትላላችሁ ብሎ ሲጠይቃቸው እኔን ማን ትላላችሁ ከማርያም የተወለድኩትን ብሎ ሲላቸው አንዳንዶቹ ኤርሚያስ፣ አንዳንዶቹ ኤልያስ፣ አንዳንዶቹ ዮሐንስ፣ አንዳንዶቹ ከነቢያት አንዱ ነው ይላሉ። በጊዜው የነበሩ ዮሐንስ ነው ብለው የሚጠራጠሩ ነበሩ። ኤልያስ ይሆናል ብለው የሚጠራጠሩ ነበሩ። ኤርሚያስ ይሆናል ተመልሶ መጥተው ብለው የሚጠራጠሩ አሉ። አሁን ያሉት ደግሞ ሙስሊሞች ከነቢያት አንዱ ነው ብለው ይላሉ። አሁን ያሉት ክርስቶስም ማን ነው ይላሉ? ነቢይ ነው ይላሉ። ከነቢያት አንዱ ነው። ከነቢያት እንዳንዳንዱ ሉክ ከነቢያት እንዳንዱ ነው ብለው ይላሉ። ከነቢያት አንዱ ነው ብለው ይላሉ። እነኚህን ይላሉ። ከየትኛው ነህ አሉት። ሰዎች እንደዚህ ነው የሚሉህ። ማን ነው የሚሉ ሰዎች? ክርስቶስ ትክክል ናቸው እነኚህ መልሶች አለ ወይንስ ስህተት ናቸው? ጠየቃቸው። ቀጥላ አንብበው ቁጥር 15 ኦኬ። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ሎክ ስለ ክርስቶስ ሰዎች ስላሉት ነገር አይደለም የምትጸድቁት። ሰዎች ክርስቶስን የፈለጋቸውን ብለው ማለት ይችላሉ። ነቢይ ብቻ ነው ማለት ይችላሉ። ኤልያስ ነው ማለት ይችላሉ። እንደዚህ ነው ማለት ይችላሉ። ሰዎች ስለማለታቸው እናንተ አጸድቁም፣ እናንተ አትኮነኑ። እናንተ ማን ትላላችሁ ነው። ክርስቶስ ማን በሉኝ አለ ደቀ መዛሙርቱን። ነቢይ ነው ወይንስ ኤርሚያስ ነው ወይንስ ኤልያስ ነው? ማን ትሉኛላችሁ? እናቱን ነገራቸው የሰው ልጅ እንደሆነ። ስለ አባቱ ጠየቃቸውና ማን ብላችሁ ተጠሩኛላችሁ? ነንስ ኦልራይት። ቁጥር 16 ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። በደንብ አስተውይ ፎዚያ። ምን አለው? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ስለዚህ እስልምናን ቀጥታ ያፈርሰዋል ማለት ነው። ነቢይ ሚለውን አይደለም ያጸደቁት። ማን ሚለውን ያጸደቁት? ከነቢይ አንዱ ነው ሚለውን ሳይሆን የሕያው የእግዚአብሔር ልጅ ነህ። በእስልምናው ይመጣና አላህ ሚስት ሳይኖረው ልጅ አይኖረው። ስለዚህ ጴጥሮስ ግን የመሰከረው ክርስቶስ የማን ልጅ እንደሆነ ነው? የአብ ልጅ መሆኑን መሰከረ። ክርስቶስ ምን አለው? ተሳስተሃል አለው። ከፍ አድርገው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ ልጅ ነህ ሲለው፣ እሱ ደግሞ ምን አለ? ክርስቶስ አባቴ ብሎ ኮንፊርም አደረገው ማለት ነው። አረጋገጠለት። አባቴ እንጂ ስጋና ደም ይህን አልገለጠልህም፣ ብፁዕ ነህ አለው። ስለዚህ አሁን ማንም መጥቶ አብ አባት አይባልም፣ ፈጣሪ አባት አይባልም ቢል ከክርስቶስ አስተምሮ ጋር ነው የሚጋጨው። ከክርስቶስ አስተምሮ ጋር ይጋጫል ማለት ነው። ቀጥታ ነቢይ ነው እንጂ ከነቢያት አንዱ ነው እንጂ አምላክ አይደለም፣ የአብ ልጅ አይደለም ቢል ቀጥታ ከዚህ አስተምሮ ጋር ይጋጫል። ስለዚህ አባቱ ማን ነው? አብ። በስጋ እንደመገለጡ እናቱ ማነች? ማርያም። ከዚህ አስተምሮ ጋር የሚጋጭ እንዳለ ምን ይሆናል? አጋንንታዊ ይሆናል። ከዛ ዚሁ ክፍል ላይ ላሳየሽ። ከዛ ቤተክርስቲያኑን ይመሰርታል። እኔም እላችኋለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም ይለዋል። ሉክ ስለዚህ ክርስቶስን የእግዚአብሔር ልጅ ብሎ ማለት ትልቅ ነገር ነው። ትልቅ ነገር ነው። የባህሪ ልጁ ስለሆነ ማለት ነው። ይህንን የሚክድ አስተምሮ ካለ እሱ ሴጣናዊ ነው፣ አጋንንታዊ ነው፣ የሐሰት አስተምሮ ነው የሚሆነው ማለት ነው። ስለዚህ ከነቢያት እንዳንዳንዱ ነው ሙስሊሞች ይላሉ። የአብ ልጅ አይደለም ብለው ሙስሊሞች ይክዳሉ። ስለዚህ ያስተምሮ ክርስቶስ ማን ነው የሚለው እስልምናን ያፈርሳል። ቁጥር 20 ላይ አድርገው፣ ቁጥር 20 አካባቢ በዚያን ቀንም ከፍ አድርገው፣ በዚያን ቀን ወደ ኋላ ኢየሱስ ሂድ። ቁጥር 21 ላይ ተዛስ ክርስቶስን እዚሁ ክፍል ላይ መሰቀሉን የሚክድን ምንድን ነው እሱ? በዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎች አለቆች መከራ ይቀበል ዘንድ ይገደልም ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ወደ ደቀ መዛሙርቱ ይገልጥላቸው ጀመር። ምን ብሎ ነገራቸው? እገደላለሁ፣ በሶስተኛ ቀን እነሳለሁ ብሎ ለደቀ መዛሙርቱ ነገራቸው። ይሄው ክፍል ላይ which means ክርስቶስ አልሞተም አልተሰቀለም የሚል ካለ አሁንም ምን ይሆናል ማለት ነው? ከዚህ አስተምሮ ጋር ክርስቶስ ማን ነው
ከሚለው ጋር ይጋጫል ማለት ነው። አባቱ ማን ነው እናቱ ማን ከሚለው ጋር ክርስቶስ ከመለሰው ጋር እዚሁ ምዕራፍ ላይ እዚቹ ጥቅስ ላይ እንዴት እንደሚጋጭ እስልምናን ያፈርሳል አሁንም ማለት ነው። ከፍ አድርገው ትንሽ የሚቃወሙት ካሉስ የሚቃወሙት ክርስቶስ አትሰቀል አትሙት ምናምን የሚል ካለስ ጴጥሮስ ወደ እርሱ ወሰዶ አይሁንብህ ጌታ ሆይ ይህ ከቶ አይደረስብህ ብሎ ሊገስጸው ጀመር። ቁጥር 23 ላይ እርሱ ግን ዞር በል ብሎ ጴጥሮስን ወደኋላ ሂድ አንተ ሴጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል። ክርስቶስ አይሰቀል አልተሰቀለም ምናምን የሚል ካለ እሱ የምን ሕሳቤ ነው ማለት ነው? የሴጣን ነው። ስለዚህ ሙሐመድ ዞት የመጣው ኢየሱስ አልተሰቀለም ሊሰቀል አይገባውም የሚል የማን አስተምሮ ይሆናል ማለት ነው? የሴጣን። ስለዚህ ሱራ 7 157 ላይ እስከ 158 የሴጣን ይሆናል ማለት ነው። አልሰቀሉትም፣ አልገደሉትም፣ አልወገሩትም። የሴጣን ንግግር ይሆናል ማለት ነው። የሴጣን አስተምሮ ይሆናል። አባቱ ማን ነው? አብ በስጋ እንደመገለጡ ከማርያም ተወልዷል። ስለዚህ አላባት ከዘመን በፊት ያለ እናት ከዘመን አስቀድሞ ከአብ ተወልዷል። በኋላ ከማርያም ያለ አባት ተወልዷል ብለን እናምናለን። አይ ቲንክ ይበቃናል ይመስለኛል። ያ ቃለ ሕይወት ያሰማልን። እፎይ እናመሰግናለን በጣም ቴንኪው። አይ ቲንክ ለዛሬ ይበቃናል። ልጅቷ አዳምጣለች ማለት እሺ ስለዚህ በደንብ ካስተዋልሽ ሁለት ልደቶች አሉት። በደንብ አሁን ፓራፍሬዝ ላድርግልሽ። ክርስቶስ ቃል ነው። ደግሞ ከአብ የተገኘ ለምሳሌ እሱ ፍጡር አይደለም፣ እሱ አምላክ ነው ብላችሁ ነው የሚታምነው። ለምሳሌ ኡፎ እናንተ አምላክ እንትን ኢየሱስ ፍጡር አይደለም እሱ አምላክ ነው ብላችሁ ነው የሚታምኑ እናንተ? አዎ አምላክ ነው። ኢየሱስ አምላክ ነው ትላላችሁ አይደለም? አዎ እኛ ስላልን ሳይሆን እሱ ስለነገረን ነው። እሱ አምላክ ያደረገውም ስላየንም ነው። እሱ ሰማይና ምድር የፈጠረ ጌታ ነው። በሚገባ ላሳይሽ። እሱ ሰማይና ምድር የፈጠረ ጌታ ነው። ላሳይሽ። አዎ ኦኬ ተረጋጋ። ለምሳሌ እሱ ሰማይ ምድርም የፈጠረ ጌታ ነው። እሱ ጌታ ነው ብላችሁ ነው የሚታምኑ። ለምሳሌ አንድ ነው እያልክ አይደለም እንዴ? አንድ ነው አምላክ እያልክ አይደለም? ፍጡርን ለምንድን ነው እሱ ፍጡር ነው? የማይራም ልጅ ነው አይደለም? ለምንድን ነው እሱ አምላክ የምትሉ? እሱ ፍጡር ነው። እኔ ያልኩሽን ቅድም ያስረዳሁሽን ትደግሚዋለሽ? እኔ ምን ብዬሽ ነበር ቅድም? እኔ ሊጠይቅ ነው የገባሁት። አስረድተኛል እኮ እኔ ግራ የሚጋባኝ ለምሳሌ እሱ ፍጡር ነው። ለምንድን ነው ሰማይና ምድር የፈጠረ አምላክ ነው የምትለው? ለምሳሌ ይሄ አልገባኝም። ኮዚ አንቺ የምታውቂው ኢየሱስ ልክ እንደ አንቺ ሰው ብቻ ተወልዶ ከዛ በኋላ አምላክ ለምንከተለው የሚመስልሽ ነው አይደለ? እንደዛ ነው። አይ ተወልዷል። እሱ ተወልዷል እኮ እሱ ሰው ነው እኮ እንዳንቺ አስቀድሞ በመለኮት ያልነበረ ሰው የነበረውን ከዛ በኋላ አምላክ ብለን አምላክ አድርገ ነው መልክ አድርገሽ ነው የምትወስጂው። እንደዛ ነው የተረዳሽው? እንደዚህ ነው የሚታመልኩ መስለኝ። እኔ ሰውን አምላክ ነው ለምንድን ነው የምትዩ እናንተ? በቃ እሱ ጋር ተሳስተሻል። አስረደኛ። ለምሳሌ እሱ አምላክ ነው ያለችውን እንዴት ይገባኛል? ሰውን አምላክ አድርገን ሰውን አምላክ ብለን የምናመልክ ሰውን አምላክ አድርገን የምናመልክ ሳይሆን አምላክ በስጋ የተገለጠ ሰው የሆነ አምላክ ነው የምናመልከው። ሰውን አምላክ አድርገን ግን የምናመልክ አይደለንም። ተቃራኒውን አድርጊው። ሰውን አምላክ አድርገን አይደለም እያመለክን ያለው ሰው ብቻ የነበረ ከዛ ከዘመን በኋላ አምላክ አድርገ ነው እሱን እያመለክን አይደለም። ክርስቲያን አለ ለምሳሌ ሰው ነው፣ ከዛ እሱን አምላክ አድርገን እያመለክ ነው አይደለም። ነገር ግን አምላክ በስጋ ተገለጠ። አምላክ በስጋ ተገለጠ። ያ ቃል የነበረው በስጋ ተገለጠ። አምላክ በእግዚአብሔር መልክ ብቻ ሲኖር የነበረው የባሪያውን መልክ ይዞ በምስሉም እንደ ሰው ተገኝቶ
አንድ ቢዩት አድርጊው። ያ በስጋ ተገለጠ ብለን እናምናለን። ስለዚህ በስጋ ከመገለጡ በፊት ቃል ነበረ ብዬ ቅድም ደጋግሜ አስረድቼሻለሁ። ያ ቃል ደግሞ ሁሉን የፈጠረ ነው። ቃል ሁሉን የፈጠረ ነው እና ሜቢ ግልጽ ነው ይመስለኛል አይደል? ግልጽ አለም እንደ ቆይ የቶፒክ የሚከብድ እኮ። እሺ በቃ እሺ፣ ችግር የለም። በቀላሉ ሰዎች ስትረጂው በቀላሉ አንድ ነገር ልንገርሽ። ቁርአን ያላ ቃል ነው አይደለ? ቁርአን ያላ ቃል ነው አይደለ? ቁርአን አይ የአላህ ቃል ነው። ኦኬ፣ ፍጡር ነው ያላ ቃል? ቁርአን ፍጡር ነው አይደለም? የአላህ ቃል ነው። ፍጡር ነው? አይ ያለ ፍጡር አይደለም፣ የአላህ ቃል ነው። እንዴት ፍጡር ይሆናል? ቃሉ ያለ ወረቀቱስ እንደ ወረቀት ለምሳሌ ቁርአኑ አሁን ለምሳሌ ይሄ ቁርአን ነው። ይሄ ፍጡር ነው? ፍጡር አይደለም? እኔ ምን አውቃለሁ? ከኔ በላይ የሚያውቁ ሰዎች ጠይቅ። ግን ቁርአኑ የአላህ ቃል መሆኑን አውቃለሁ እንጂ ያ ፍጡር አይደለም ብላችሁ የምታምኑት ሎክ ፎዚ ያኔ ቁርአን ፍጡር አይደለም ብላችሁ የምታምኑት። ስለዚህ የአላህ ቃል ስለሆነ ፍጡር አይደለም ብላችሁ ታምናላችሁ። ቁርአን ፍጡር ካልሆነ የአላህ ቃል ሆኖ ፍጡር ካልሆነ ቁርአኑ እኛ ታዲያ የአብ ቃሉ በስጋ ተገለጠ ስንል ምን ችግር አለው ታዲያ? በስጋ ተገለጠ ፍጡር እንዴት ይሆናል? በስጋ ተገለጠ ብለን ስላልን ማለት ነው። እናንተ መጽሐፍ ሲሆን ፍጡር አይደለም ካላችሁ፣ መጽሐፍ ነው የአላህ ቃል ካላችሁ፣ እኛ ደግሞ አካላዊ ቃል በስጋ ተገለጠ ስንል ምን ይከብዳል? ቀላል እኮ ነው። እናንተ ቁርአን ፍጡር አይደለም ለምሳሌ ለአንተ ቃሉን ጠይቀ እንጂ ቁርአን ምናምን ደፍተር እያልክ ሳይሆን ለምሳሌ ቁርአን ማን የማ ቃል ነው ብለህ ጠይቀ እንጂ መለስኩ እኮ እኔ የአላህ ቃል ነው ቁርአን አልኩ እኮ። ከዛ ስጠይቅሽ ደግሞ ቁርአን ፍጡር ነው ወይ ስልሽ ፍጡር አይደለም አልሽኛ። ቁርአን